ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ቀን አላህ ያቀርብልን የኩፍር ስርዓት ከነ ተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን ገንዘባችንን ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያድርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃቸው። ወሰለላሁ ወሰለም على نبينا محمد وعلى اله ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣል። ምንም ማስተካከለው ነገር የለም፣ ይቀጥላል። ዋዜማ ነው ያለፈው። ዋናው መበጥበጥ እየመጣ ነው። ኢየሱስ ዋናውን ቦታ እስከሚይዝ ድረስ ደረቅ ሃይማኖተኞች፣ አክራሪ ሃይማኖተኞች ገና ይበጠበጣሉ። ብዙ ሰው ይቅርታ ይጠይቃል ብሎ ይጠብቃል። እደግምልሃለሁ ገና ይበጠበጣል። ሀገራችን ለኢትዮጵያ ለአንድነቷ ለሰራዊቷም ለመኳንንቷም ለሕዝቧም ሰላምን ስጣት። በዳሪና በውስጥ ያሉትን ጎረቤቶቿን ሁሉ በፍጹም ሰላም አስጊጣቸው። የሰላም ንጉሥ ሆይ ሰላምህን ስጠን። ሁሉን ሰጥተናልና እግዚአብሔር ሆይ ጥሪት አድርገ ዋጋችንን ስጠን። ካንተ በቀር ሌላ የምናውቀው የለምና ቅዱስ የሚሆን ስምህን ፈጽመን እንመጠራለን። ነፍሳችን በመንግሥት መንፈስ ቅዱስም ትድን ዘንድ በኃጢአት የመጣ ሞትም በእኛ በአገልጋዮች ላይ በወገኖችም ሁሉ ላይ እንዳይበረታታ አቤቱ ዛሬም ዘወትርም ለዘላለሙ። ሰው ጆክ ሲያምረው ኮሜዲያንስ እኮ አይደለም ትዝ የሚሉት ለመክፈት ለመዝናናት። ሰው ጆክ ሲያምረው እኮ የእኛን ቪዲዮዎች ነው የሚያዩ። ሪንትሪ ሊቢስ ከት ብሎ እየሳቀ በኢየሱስ ስም በልሳን አሩቱ ኢምባጡን ታቃሪ ጫንጣም ቦቶቶ ኢምባጡ ቂቂ ማራቴና ቶቶም በቶ ቆርጫጭላ ባሪጣቦ ኢምባጡ ቁጡጡንጡንጡንጣ አይ ታምቦሮ ተቁማ ታቱቱቱቱቱ ሪሲማ ባጡ በጸሎት እግዚአብሔር ስሙ መቀለጃ ይችላል። እኛ የልሙዋ ወደ ትንቀይር ወደ ወደ ትንቀይር ወደ ወደ ትንቀይር የአብዛኞቻችን አገልጋዮች ዓላማ ኢቭን ሰውን ማዝናናት ነው። ላሳበቻ ነው ጭፈራዬ አምላኬን እንደው ዝም ብሎ ቀኑን ሙሉ ያው በቃ ይቅርታ ብለዋል አይደል? ሶሪ በላቸው። ምን ብናገር አዝናናዋለሁ ነው። እግዚአብሔር ምስክር ነው። እኛ ቸርች በስርዓት ነው ብዙ አይጨፈርም እንትንም የሚሉት ጋር ሂድስ አንድ ቡዳ አይወጣ፣ አንድ ፈውስ የለ። ነቃባቸው አይደል? አትስማቸው። እንደውም ከቻልክ አትሂድ እዛ ቸርች። የብዙ ምዕመናን እኔ ሁልጊዜ እንደማደንቃቸው እዚህ መምጣታቸው በጣም ያስደንቀኛል። የብዙ ምዕመናን የቤተ ክርስቲያንና የስብከትና የአገልግሎት ምርጫም የት ብሄድ ያልተካበደ መዝናናት እዝናናለሁ ነው። ቤተ ክርስቲያን፣ ቲያትር ቤት፣ እኛም ኮሜዲያን ሆነን ብራዘር እንደሱ አይደለም፣ እንደሱ አይደለም። እግዚአብሔር ምስክሬ that fire ዳኒ በነገራችን ላይ አንዳንድ ጊዜ ዥው ስለሚያደርገው ነው እንጂ ኮኦነስት ሰው ነው። ባይደዌ ግን ዥው ያደርገዋል። ዥው ማለት ነው። እኔ
ምን አቅልሃለሁ? በሬዎቹ ባጠገብ ሲያልፉ ነው መሰለኝ ጀመርክ። ከጴንጤ ከወጣ በኋላ እኔ ስድብ ነው እንደ ዳንዬ? ቆይ ዳንዬ እንዴት ነህ ልኝ አለን ጅው ያረጋል ማለት መቼም ስድብ ካልሆነ ምርቃት አይደለም። ጅው ያረጋል ማለት ስድብ እኮ አይደለም። በነገራችን ላይ ወሰድ ያረጋል ማለት አይደለም። አው ከኛ ጋር ወጣችሁ በኋላ አንዳንዶቻችሁ ይዛላችሁ፣ ሌሎች ስድብ ትጀምራላችሁ። ቆይ እኔ ይኸውልህ ጅው ማለት ሌላ ነገር አይደለም። እስኪ ዳንዬ እንዴት ነህ ልኝ? ጌታ ይባረክ፣ ሰላም ነኝ። ጤና ሁሉ ሰላም ነው። ጌታ ይባረክ። እሺ አንድ ነገር ኮምፒውተር ሲከፈትልኝ አንድ ነገር እርዳኝ። ምን ልክፈትልህ? እሺ ኮምፒውተርን አፍረቀኝ ሲከፈትልኝ። ክፍት ነው ነገረኝና ላውጣ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የለኝም እንትኑ ጽሁፍ ማን ነው? ቃለ ሕይወት እኔ ኢንተርናሽናል የኢትዮጵያዊ ነገሮች የሙሉ ወንጌሉ አለ ይመስለኝ ቢጫው። ቆይ እኔ እንድትረዳኝ እኮ ነው። እኔ እንድትረዳኝ ነው። አይ ቢኖረኝ ነግርህ ነበር። እሺ ጎግል ላይ ግባ። ጎግልን ክፈትልኝ። ጎግል ምን ልክፈትልህ? ንገረኝ ጎግል ላይ ካለ። በቃ የኢትዮጵያ ቃለ ሕይወት ቤተክርስቲያን መተዳደሪያ ደንብን አውጣለሁ። ምን ብዬ ልፈልገው? እናቴ የኢትዮጵያ ቃለ ሕይወት በአማርኛ የኢትዮጵያ ቃለ ሕይወት ቤተክርስቲያን። በቃ የኢትዮጵያ ቃለ ሕይወት ቤተክርስቲያን። እሺ በአማርኛ ጎግል አያራቅምና። እሺ የኢትዮጵያ ቃለ ሕይወት ቤተክርስቲያን። እሺ ቃለ ሕይወት መተዳደሪያ ደንብ። ኦኬ ቤተክርስቲያን። ቆይ ክፈተዋ። እያየነ ስለማላምን እያየው ምን እጠቀማለሁ? ቤተክርስቲያን አንዴ ቆይ ቤተክርስቲያን መተዳደሪያ ነው። መተዳደሪያ ደንብ። ሼር ኮፒ ሊንክ አድርጉልኝ። አገኘሁት። እሺ መተዳደሪያ ደንብ ፒዲኤፍ አለ። እሺ ክፈተው። ኦኬ እሺ ዳንዬ እንከባበር እንጂ እየከፈትኩልህ። እንዴት ነው ነገሩ? ትዕግስት ይኖራ። እሺ ኦኬ 138 ፔጅ ነው። እሺ እዚህ ጋር አለ። ምንድን ነው የፈለከው? አንዴ ቆይ ያሳየኝ። ከመጀመሪያው አሳየን ዳኒ። ያው ከላይ ነው ያለው። አይ ተመለስ። ስገባ ከለሩን ሁሉ አሳየን። ፌክ ነው ስለተባለ አይ ከዛ በፊት ግባ። ይሄው ከላይ እንግዲህ ለዚህ ጋር ታያል። ንካው ፒዲኤፉን። ኦኬ እሺ አንዴ ፒዲኤፍ ይልጻፍበት። እሺ ምን አይደለም። በጣም እናመሰግናለን። አንተ ጥሩ ሰው። እስኪ ክፈትልን። ቀዩን ክፈተው። ከዛ በኋላ ከፍ አድርገው። ቀስ እያልክ ምን ይላል? የመጀመሪያው ፔጅ ቆይ እሺ ሳይንን አርግ ይለኛል። መግባት አልችልም። ፒዲኤፍ ብዬ ዝም ብዬ ልፈልግልህ። ለምን? ይኸው እዚሁ አለ አይደለም እንዴ? ይታያል እኮ ይኸው ሊታያል አለም። እዚህ ጋር ቪዚት ለምሳሌ ቪዚት አልኩት። ይኸው እዚህ ጋር ቪዚት አድርገው። በቃ ከዛ ዳውንሎድ ስለው አታርገው ዳውንሎድ ይቀጥል። ቀስ በቃ ቆይ ዳንዬ እሺ ተመለስ። ቀስ እያልክ ዳኒ። በቃ ቆይ ቀስ እያልኩ ጣልኝ። የመጀመሪያ ፔጅ ምን ይላል? የኢትዮጵያ ቃለ ሕይወት ቤተክርስቲያን ኢትዮጵያ ቃለ ሕይወት ቸርች የእምነት አቋም ዶክትሪናል ስቴትመንት አንዳንድ አስፈላጊ አንቀጾች ታክለውበት ለሁለተኛ ጊዜ በ1984 ዓመተ ምህረት የታተመ ለሶስተኛ ጊዜ በ1996 ዓመተ ምህረት የታተመ አሳታሚና አከፋፋይ ይላል። ስለዚህ ጥያቄን አቅርብልኝ። ቀጥል። ጥያቄው መስማት አለብኝ። ይሄን አክል ኦነስት ከሆንኩ በኋላ ጥያቄው መስማት አለብኝ። ቀጥል። እሺ ቆይ ቀጥል።
ዳኒ ቆይ ይሄው ከፈትኩልህ እኮ ተከፍቶላል። አሁን ጥያቄ መስማት አለብኝ። ይሄው አይደለም ለምን እንደሆነ አልገባህም እንዴ? ምንም አልገባኝም። ይሄው ከፍቼልህ እኮ የቃል ሕይወት ነው የቃል ሕይወት አይደለም። እኔ ስለ ቃል ሕይወት ብዙ ዕውቀት የለኝም። የቃል ሕይወት ነው ይላል። ያው እሺ ቆይ ሰውዬ ይግባ፣ እሸቱን አግባውን ከዳኒ ጋር ነው የምትወያዩት። እኔ ምንም አላውቅም። እሱ ትክክል ሊሆን ይችላል። እኔ የምጠየቀው ዶክትሪናል ነገር ነው እንጂ አስተሄድ ኢትዮጵያ ውስጥ ያሉ ሎካል ነገሮችን አላውቅም። አንተ አንድ አዳምጠኝ። ለምሳሌ ቃለ ሕይወት እንደዚህ ብላ ጽፋለች መጽሐፍ ቅዱሳዊ ነው ብለህ ብትጠይቀኝ ከመጽሐፍ ቅዱስ ዕውቀት የተነስቼ ወይም ከስኮላሮች ተነስቼ ልመልስልህ እችላለሁ። ይሄ ግን ኢትዮጵያ ውስጥ የተጻፈ ማን እንደጻፈው ወንጌላዊ ይጻፈው ስኮላር ይጻፈው አላጠናሁትም። ግን ያው እንደምታየው ቪዲዮን ከፍቼልሃለሁ ያው እዚህ። ስለዚህ የቃለ ሕይወት መሆኑንም አይታመንም። እኔ አይደለም ሎካሊ የተጻፉ ነገሮች ማን ስኮላር ነው የጻፋቸው ወንጌላዊ ነው የጻፋቸው አናውቅም። እሺ የሙሉ ወንጌልን ያውጣለን። እሺ የሙሉ ወንጌልን አውጣለን። ወንጌላዊ ነው የጻፈው የሙሉ ወንጌልን ራሱ እንደ ስኮላር በእኛ ደረጃ አላነበውም። በቃ ነው አሁን በእኔ ደረጃ አላነበውም። ዳኒ አንተ ምን የቱ ጋር ነው ያለው? ሙሉ ወንጌል ነኝ አላልከኝም እንዴ? እኮ ታዲያ ያለ ማስተማሪያ የሚጠቅም ነው። እኔ አሁን እሱን አልጠቀምበትም። መሰረታዊ የሆነ ቤዚክ ትምህርት ለመስጠት ተብሎ ነው እንጂ አድቫንስድ የሆነ ስኮላርሊ ነገሮች በዛ እንትን ላይ አልተጠቀሱም። እንዲሁ በጥቅሉ ነው የተቀመጡት። እውነቱን ነው የምነግርህ። ተጠቅሜበትም እኮ አላውቅም እኔ። ግን አሁን ሰርች ስታረግ የኢትዮጵያ ቃለ ሕይወት ቤተክርስቲያን መተዳደሪያ ደንብ ነው አይደል የወጣልስ? 37 ፔጅ እኮ ነው። 37 ፔጅ እኮ ማለት ማለት መሰለህ ቢንዬ ሰማኝ። 37 ፔጅ ማለት አንዱ ለምሳሌ ሌትስ ሴይ እንደው ቱሊፕ እንኳን ብንል ወይም ፕሪዴስቲኔሽን ብንል አንዱ ብቻ 1000 ፔጅ 2000 ፔጅ የሚሆኑ መጽሐፍቶች አሉት። እንደገና በጣም ብዙ ፔፐሮች አሉት። ብዙ ፔፐሮች። ስለዚህ ለክርክር አይበቃም። ይሄ መጽሐፍ ነው እንደ 37ቱን ይሄው 37 ፔጅ ላሳየህ እንዴ? ይሄው ታዲያ 37 ፔጅ ነው እኮ። ስለዚህ እና 37 ፔጅ ቁም ነገር ነው እንዴ? እንዴት ነው ነገሩ? እኛ የምናወራው እኮ እንደዚህ አይነት ነገር አንብበን አይደለም። ቢያንስ ብዙ ለምሳሌ ካልቪን የጻፈው 3 ቮሊዩም ነው። 3 ቮሊዩም let me show you this just once። ይሄ ማለት እንግዲህ ተያያዥነት ያለው አንተ ካልቪኒስት ነህ ዳኒ? የካልቪኒስት ነህ አይደል? ካልቪኒስት አይደለሁም፣ ፔንቴኮስታል ነኝ። እንዴት? ፔንቴኮስታል ማለት ሙሉ ወንጌል ወይም ደግሞ አሴምብሊስ ኦፍ ጋድ ማለት ነው። ድነት ይጠፋል ብለህ ነው የምታምነው? አይ እኔ አልጠፋም። ሙሉ ወንጌል ለነገሩ ታምናለች፣ እኔ አልጠፋም። ግን ሙሉ ወንጌል ምን ብላ ነው የምታምነው? ሙሉ ወንጌል በቃ ሰው ድህነቱን ካልጠበቀ ራሱ ጌታ ሊተው ይችላል ብላ ታምናለች። አንተስ በግልህ ትምህርት ችግር የለውም። የኔ ሀሳብ አስፈላጊ አይደለም። ሙሉ ወንጌል እንደዛ ታምናለች። አይ አሁን ተናገርክ እኮ። ቃለ ሕይወት በነገራችን ላይ እንደዛ ነው የምታምነው። ድነት አይጠፋም። ብዙ ሼር የምናደርጋቸው ነገሮች እኮ አሉ። ስለዚህ ቃለ ሕይወት ሆንክ ማለት ነው። እንደዛ አይደለም። ወደ እኔ የመጡትን አላወጣቸውም ይላል እኮ መጽሐፉና ብዙ ሳትመጣ እኮ ነው እንደዚህ ዶክትሪን የሰራው። መች መጣክ ዳንዬ? ወደ ጌታ ነው ያልኩት፣ ወደ ቃለ ሕይወት እኮ አላልኩም እኔ። እሺ ስለዚህ ይኸውላችሁ እዚሁ ጋር በነገራችን ላይ የእናንተ ቤተ እምነት ደግሞ የቃለ ሕይወትን አክል እንኳን የተጻፈ ነገር የላትም። የታውቃት ላንብብልህ። አንድ ጓደኛ የለጠፈውን ላንብብልህ። አንድ ጓደኛ ከነበረ ምን ትረዳዋለህ? ከአዳምና ከሔዋን የተገኘ የሰው ዘር ሁሉ ይህ ስራዬ ከእግዚአብሔር ቁጣ ያድነኛል ብሎ የሚመካበት ምንም ጽድቅ ስለሌለው በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን የሚገኘውን ጽድቅ ሊቀበል ይችል ዘንድ
ዳግም መወለድ እንደሚገባው ታምናለች አምናለሁ ብሎ ጻፈ። ስለዚህ ሁሉም ኃጢአትን ሰርተዋል የእግዚአብሔር ክብር ጎድሏቸዋል ስለሚል ማለት ነው። ዳግም መወለድ እንደሚገባው ታምናለህ? ዳግም የሚወለደው? አዎ እንዴ የፕሮቴስታንት ፓስተር ነበርኩ ስትል ነበር እንዴ? ዳግም በምንድን ነው አንተ የምትወለደው? ከእግዚአብሔር ቃል ነው የምንወለደው። እሺ ዮሐንስ 3ስ ያ ታዲያ ውሃ የሚል አለው እንዴ? ውሃ የሚል ኮምፖነንት የለውም ወይም ደግሞ ከውሃና ከመንፈስ ይላል። ዮሐንስ 3:5 ከውሃና ከመንፈስ ይላል። ውሃ ማለት ጥምቀት ማለት ነው። ውሃ በተባለበት ቦታ ሁሉ ጥምቀት መተካት እንችላለን እንዴ? ውሃ ብሏል። እንደገና ደግሞ ዳንዬ አሁንም እዚሁ ከቃሉ ልምጣልህና እንግዲህ ዮሐንስ ስንት መልእክት ጽፏል? ምን እየጠየቀኝ ነው? እዚህ ቤት የምጠየቀው ደግሞ በመጽሐፍ ሆነ 3 መልእክትና 4ኛ ወንጌሉን 5ኛ ዮሐንስ ራእይ ጽፏል። እሺ በመልእክቱ ላይ ደግሞ ዮሐንስ ምን ብሎ ተናግሯል መሰለ? ውሃ ቅዱስ ውሃ ጥምቀት ለፕሮቴስታንት እንትን ነው፣ ራስ ምታት ነው። በነገራችን ላይ አይለብስም ክርስቶስን የምንልህ ለዛ እኮ ነው። እሺ ዳኒ እናንተ በውሃ ነው እንደ ክርስቶስ ጋር የምትደርሱት? ቆይ ይኸው እሺ ይሄንን ያሳየን። እሺ የዮሐንስ ወንጌል የአንደኛ ዮሐንስ መልእክት ምዕራፍ 5 ሲያብራራለን 5ን ሲያብራራለን ከቁጥር 7 ላይ አንደኛ ዮሐንስ ምዕራፍ 5 ከቁጥር 7 ጀምሬ። ለምንድን ነው ግን መርጠህ የምትሳሳተው? እሺ ከላይ ጀምር፣ ከአንድ ጀምረው ከቁጥር 1። ኧረ ችግር የለውም ከ5 ድረስ ነው ማለት ከቁጥር 1 ጀምረው። ይሄንን ግን ማብራራልህ ደቂቃ ሰጥተኝ ሳትገባብኝ ነው እንጂ ዝም ብያለሁ ማብራራልህ። 5 ደቂቃ አስቀምጠኝ ማብራራልህ። ሌላ ቦታ ላይ ይሄን ብቻ ነው ማብራራው፣ ቃል በቃል ነው ማነበው። እና ግን ታች ያላችሁ ሰዎች በጌታ ፍቅር ጌታን የምትፈሩ ከሆነ ስሙኝ፣ የማወራው ነገር ቁም ነገር ስላለው ማለት ነው። ቢኒ አያንደ ልቡን ስሙት፣ የክህደት ወሬን የሚያወራ አያንደ ልቡን ስሙት። ከቁጥር 1 ጀምሮ አንብበው። እኔም ከ6 ጀምሬ ያው አንድ አይነት እኮ ነው ታይም ተይዞልኝ ከ6 ጀምሬ ላምበው ወይም ከ5 ጀምሬ ላምበው። በውሃና ከ5 ጀምሬ ላምብላችሁ። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ በውሃና በደም እንጂ በውሃ ብቻ አይደለም። መንፈስም አይልም ዳኒ አይልም፣ በውሃና በደም አይልም። ረጋ ብለህ አንብብ እባክህ፣ ረጋ ብለህ አንብብ። ጊዜን አስተካክልልኝ። እሺ ይኸው እንደገና መልስላት። ቃላት ይኸው ከእንግዲህ ግን ቃላት ከተሳሳት አልምርህም፣ አስቆማለሁ፣ ይቆጠርባል። ይኸው እንደገና ቃል እየቆጠርክ ነው። 5 ደቂቃ ቃል እየቆጠርክ ነው እንድታነብ የምፈልገው። እሱ አይደለ ክህደት። ይኸው እኔ የቱ ጋር እንደተሳትኩ አላወቅኩም። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ በውሃውና በደሙ እንጂ በውሃው ብቻ አይደለም። መንፈስም እውነት ነውና የሚመሰክረውም መንፈስ ነው። የሚመሰክሩት መንፈሱና ውሃው ደሙም 3 ናቸውና 3ቱም በአንድ ይስማማሉ ካለ በኋላ 9 ቁጥር የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነውና በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም።
ጨረስን ማለት ነው። አሁን ላብራራው። እዚህ ጋር በደንብ እንድትሰሙ ፈልጋለሁ በጌታ ፍቅር፣ ምክንያቱም ለመቃወምም መስማት ስለሚጠይቅ ማለት ነው። ምንድነው የሚለው? ስለ ደሙ፣ ስለ ውሃውና ስለ መንፈሱ ሶስቱም በአንድ ስለሚመሰክሩ ይናገራል። ጥያቄው ምንድነው? ደም፣ ውሃና መንፈስ ተብለው የተጠቀሱት እነማን ናቸው ነው ዮሐንስ እያወራ ያለው። እንግዲህ ወደኋላ መለስ ብለን ስናይ ደም፣ ውሃና መንፈስ የተጠቀሱባቸው ቦታዎች እነዚህ ሶስቱ በአንድ የሚስማሙበት የቱ ጋ ነው የሚለውን እንመረምራለን። እንግዲህ ከመጽሐፍ ቅዱስ ታሪክ ስናይ አንደኛ ኢየሱስ ሲጠመቅ፣ ሁለተኛ የጌታ እራት ሲሰጥና ሶስተኛ በመስቀል ላይ ያሉ ታሪኮች ናቸው ስለ ደም፣ ስለ ውሃና ስለ መንፈስ በአንድም በሌላ መልኩ የሚናገሩት። ኢየሱስ ሲጠመቅ ውሃው አለ፣ ኦኬ፣ መንፈሱ አለ፣ ደሙ የለም። ስለዚህ ኢየሱስ ሲጠመቅ ውሃውና ደሙ ስላለ ሶስቱ ስለሌሉ ስለ ኢየሱስ ስለተጠመቀበት ቦታ አያወራም። የጌታ እራት ጊዜ ደግሞ መንፈሱ አለ፣ ጥያቄ የለውም። ውሃው ወይ ደሙ አለ፣ የጌታ ደሙ ማለት ነው። ግን ውሃው ወይ ደሙ ወይም ደግሞ ከሁለቱ አንዱ ነው ያለው። ለምን ውሃው የለም ማለት እንችላለን፣ ወይም ደሙ የለም ማለት እንችላለን። ሶስት አይደሉም፣ ውሃውና ወይኑና ህብስቱ ብቻ ስላሉ ማለት ነው። መንፈሱም አለ። ሶስተኛው ግን ጌታ ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ ግን ከጎኑ ምን ወጣ? ደምና ውሃ ወጣ። መንፈስ ደግሞ ነበረ በዛ ጊዜ። ለምን? ኢየሱስ ክርስቶስ እንደሞተ መስክሯል ማለት ነው። ስለዚህ ሶስቱ የቱ ጋ ነው የተገኙት? መስቀል ላይ ነው ማለት ነው። ጌታ ጎኑን በተወጋ ጊዜ ውሃ ወጥቷል፣ አንድ ደም ወጥቷል፣ ሁለት መንፈስ ቅዱስ ደግሞ ነበረ። በጣም ጥሩ። ስለዚህ ስለምን እያወራ ነው ሲባል ስለ ምስክርነት ነው የሚያወራው። እንዳነበብኩት ወደ 5 ነው 6 ጊዜ እዚህ ጋር ምስክርነት ብሏል። ስለዚህ እነዚህ ስለምንድን ነው የሚመሰክሩት? ስለ ጌታ ኢየሱስ ክርስቶስ መሲህነት ነው የሚመሰክሩት። እንዴት ሲባል ውሃውና ደሙ ከጎኑ ሲወጣ ጌታ እንደሞተ ነው ያሳዩት። ወጋ ሲያደርጉት ደም ወጣ፣ እንደገና ውሃ ወጣ። ስለዚህ ጌታ ሞቷል ማለት ነው ብሎ አጥንቱ ሳይሰብሩት እንደቀበሩት እናያለን፣ አውርደው ማለት ነው። ከዛም በኋላ መንፈስ ቅዱስ ደግሞ መጥቶ ምልክቶችን በሰማያት ላይ በሚያሳይበት ጊዜ ሌሎችም አሉ ጊዜ ለመቆጠብ የእግዚአብሔር ልጅ እንደሆነ መሰከረላቸው ማለት ነው። እነዚህ ሶስቱ ስለ ኢየሱስ ክርስቶስ መሰከሩ። ስለዚህ ኪ ቃላችን ምንድነው? ምስክርነት ማለት ነው። ኢየሱስ ክርስቶስ እንደሞተ የተመሰከረበት ቦታ መስቀል ላይ ነው። ውሃ መንፈስና ደሙ በአንድ ላይ ስለ ኢየሱስ መስክረዋል። ወገኖቻችን ይህን ቦታ ይወስዱና ጥምቀት ይላሉ። ጥምቀት የሚል እንዳያችሁት አላነበብም። ስለዚህ ይሄ ቦታ ስለ ጥምቀት አያወራም፣ ፈጽሞ አያወራም። ስለዚህ ስለ ጥምቀት የማያወራ ከሆነ ወገኖቻችን ለምንድን ነው ከጌታ ጎን የወጣውን ውሃ ጥምቀት ብለው የሚፈቱት? እንዳነበብኩላችሁ ስለ ጥምቀት አይልም፣ ስለ ደሙ ውሃውና መንፈሱ ስለ ኢየሱስ ክርስቶስ መሲህነት የመሰከሩበት ቦታ ነው። ጥምቀት የሚል ጭራሽ አልወጣም። ግን ያው ወገኖቻችን ውሃ የሚባል ባዩ ቁጥር ጥምቀት ስለሚሉ ነው። አንብቤላችኋለሁ ከ5 ጀምሮ እስከ 12 ድረስ ስለ ዘላለም ሕይወት፣ ስለ ምስክርነት፣ ስለ ክርስቶስ መሞት የተጻፈ ስለሆነ ይሄ ነገር በዚህ ነው የሚብራራው። እና ቢንዬ ተመለስ። ቴንክ ዩ። አይደን ይጉድ እኔ እኮ ግርም ነው ከምትለኝ ጊዜ 5 ደቂቃ ወሰድና እኔ የተናገርኩትን አፍርስ። ቆይ ራሱ እኮ ነው። በነገራችን ላይ ዳኒ እስኪ አንድ ጥያቄ ልጠይቅ። የተናገርኩትን ወይ አፍርስ ወይ ተቀበል። እሺ እንግዲህ ይሄ አውድ በግልጽ የሚያሳየው አሁን የጠየቀ ጥምቀት ደሙ መንፈሱ የሚለውን ቃል ያንን ልታብራራልን ነው አይደለ? ዮሐንስ ወንጌል ምዕራፍ 3ን ደሙ ሰው ከውሃና ከመንፈስ የሚለውን ቃል ውሃ የሚለውን ቃል አያብራራውም። ውሃ የሚለውን ምን ብለህ ነው አንተ ዲፋይን የምታደርገው ለሚለው ጥያቄ ሳነሳለ ውሃ የሚባል ነገር የለም ነው ያልከን ቃል በቃል ዳኒ አይደለ? ጌታ ጎን የወጣው ውሃ እኮ ነው። እሱ ምን እንደሚባል በኦርቶዶክስ ተዋህዶ ታውቃለህ? ማይገቡ ምናምን ትሉታላችሁ። ዋናው ግዕዙ አይደለም። አዎ። ስለዚህ ቆይ ሰማኝ። አሁን ለምሳሌ እኛ ኦርቶዶክሳውያን ለምሳሌ ጥምቀት የኃጢአት ስርየት እንደሆነ አሳየኝ። እያነበብክ ሰው እየሰማ ነው። ጥምቀት እንደሆነ አሳየኝ። ውሃውና ይኸውልህ በደንብ ስማ። እየተናገረ ያለው ዮሐንስ ከቁጥር 1 ጀምሮ ከቁጥር 1 ጀምሮ
አንብብ። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ስለመወለድ ነው የሚናገረው። ከእግዚአብሔር ተወልዷል። ከእግዚአብሔር እንዴት ትወለዳለህ? ስለመወለድ ትክክል ነህ፣ አልተቃወምኩም። ትክክል ነህ። ስለ ዳግም መወለድ ወልድ ያለው ህይወት አለው እንደሚል አውቃለሁ። አሁን ችግሩ ውሃ የተባለው ከጌታ ጎን የወጣውን ነው እንጂ ሰዎች የሚጠመቁበትን ውሃ አይደለም። ነው ካልከኝ ግን በጣትህ እየነካ አሳየኝ። ጥምቀት የሚል አሁን ስለ ኢየሱስ ነው ብለህ ኮንክሉዥን ሰጠ። እኔ ወደ ላይ ከፍ አልኩና ልክ ገና ጠቅስ አደርጋት እሱንማ አምናለሁ አልክ። ላምብቤልሃለሁ 12 ቁጥር ላይ ወልዳለሁ ህይወታለሁ ይላል። 12 ቁጥር ላይ ስለ ኢየሱስ ይኸውልህ፣ በመጀመሪያ ደረጃ በቃ ይሄን ካመንክ ጥምቀት የኃጢአት ስርየት ይሰጣል አይሰጥም? የሚል አሳየኝ። አለዚያ ይቅርታ። እሺ መወለድ ይኸው ተወለደ እኮ ጥምቀት የሚል አሳየኝ። ተወለደ ሲል አምናለሁ አላልከኝም እንዴ? እሱንማ አምናለሁ። መወለዱን አምናለሁ። አይ ጥምቀት የሚል ከዚህ ጽሑፍ ውስጥ አሳየኝ ቢንዬ። እሺ መወለድ ይኸው ኖ እየነገርኩ ያለሁት ውሃውና ደሙ መንፈሱም ደሙ ውሃው የሚል አለ። እኔ የጠየኩት ጥምቀት የለም ብለህ ካለ አሁን ወደ ሌላ ብለህ ጥምቀት የለም ብለህ ለምንድን ነው የማምነው? ለምን ነው የማምነው? ምክንያቱም አንደኛ ዮሐንስ ምዕራፍ 5 ከ1-12 ድረስ ጥምቀት የሚል በነገራችን ላይ ይኸውልህ በጀነራል ኖሌጅ ብትሄድ እኮ ዮሐንስ እኮ ስለ መንፈስ ቅዱስ መታተም ስለ ቅባት ሁሉ ተናግሯል። በነገራችን ላይ እነሱ ጥምቀት የሚል የለም ብለህ ምን ጥምቀት የሚል የለም ብለህ ምን ለምን ከሆነ አሳየኝና አሳምነኝ። ማታምን ከሆነ ለኔ አሳየኝ። ስለ ውሃ ነው እያወራን ያለ ነው ዶክተር። ምንድነው ዛሬው ወይ? አይ አንደኛ ፌር እንድትሆን ማለት ነው። ቅድም ዳኒ ይሄን ክፍል እንዲያስረዳ 5 ደቂቃ ሰጥቷል አይደል? አንተም ክፍሉን ጥምቀት የሚያስረዳ ከሆነ 5 ደቂቃ ወስደ ይሄ ክፍል ስለ ጥምቀት ያስረዳል ማለት ያለብህ እንጂ እሱን አለ መጠየቅ ያለብህ። ኦልሬዲ ጠይቀዋል ዳኒ። አንተ ዝም ብለህ በእምነት እኮ አንድ አይደላችሁም ሁለታችሁ። በእምነት አንድ አይደላችሁም። ያው ራሱ ፔንቴኮስታል ነው ልትረዳ። ቆይ ረጋ በሉ አሁን ስለ ጥምቀት ስለ መወለድ ነው አይደል? ያነበብኩት ቃል አሁንም ልመልስ ነው አይደለም? ከሆነ በጣት ነክታ አሳየኝ። ቆይ ልነግርህ ነው። ምንድነው ያነበብኩልህ? ዳኒ ወደ ሌላ አትሂድ። ያነበብኩልህ አንድ ጽሑፍ አገኘው። ይህንን ጽሑፍ አልኩኝና በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን የሚገኘውን ጽድቅ ሊቀበል ይችል ዘንድ ዳግም መወለድ እንደሚገባው አምናለው ወይም ታምናለች ተብሎ የተጻፈ ጽሑፍ አለ ብዬ ተነሳው አነበብኩልህ ማለት ነው። ይህን ጉዳይ ስናገር ዳግም መወለድ እንደሚገባቸው የሚለው በምንድን ነው? ዳግም መወለድ አንድ ሰው ዳግም ይወለዳል የሚለው በምንድን ነው ብዬ ስጠይቅ አንተ ምን አልከኝ? ከዛ የተጠቀሱ ጥቅሶችን ሳነሳውልህ። ስለዚህ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ከውሃና ከመንፈስ የሚለውን ቃል አነሳው። ስለዚህ ውሃ የሚለውን ቃል ምን ብለህ ተናገርክ አንተ ዳኒ? ምን ብለህ ተናገርክ? ፓርት ዘለልከው ማለት ነው። መንፈስ ዋና ነፍስ የሚለውን መንፈስ ዋና አሁን ይኸውልህ ማደናገር ስለሌለብህ የተነሳንበትን እኮ ለህዝቡ እንደገና አንደኛ ዮሐንስ ምዕራፍ 5 ብለህ የጠራኸው አንተ አይደለም? ሰው እየሰማህ እኮ ነው። ቆይ እኔ እናንተ አሁን የተነሳ ነው። ከዚህ ይሄንን ሀሳብ አንብቤልህ መወለድ የሚለውን በምንድን ነው የምታምነው ብዬ ጠየቅኩ አይደለ? አዎ እሺ፣ ወደዛ እንመለስ። ይሄን ተው ነው ተሸነፍክ ማለት ነው? ቆይ አይደለም። አሁን ለምን ተነሳ የምትለው ዳግም መወለድ ከዋና መንፈስ ይላል። እስማማለሁ፣ ችግር የለውም። ከዋና መንፈስ እንዴት እንደሆነ አሳያለሁ። የተጠየቀው ግን እዚህ ጋር ጥምቀት እንደሌላ ነው። ከዛ በኋላ ልክ ይህንን ነገር ስል ውሃ ለመወለድ አስተዋጽኦ የለውም፣ በቃሉ ነው የምንወለደው አልከኝ። በቃሉ ነው የምንወለደው። አሁን ግን እዚህ ጋር ጥምቀት እንደሌላ አመንክ። ለምን? ይሄው ጥምቀት አሳየኝ። ውሃውን እንኳን አሳየኝ። ውሃ ቆይ ናታኒ ማሳያለሁ እያለ ነው። እስቲ አስገባው። ቆይ እሺ አስገባለሁ፣ ምንም ችግር የለም።
በውሃና በደም የመጣው ይህ ነው። አሁን ከላይ ሳደብ ወዲያውኑ አምናለሁ አልከኝ። ካመንክ በመጀመሪያ ይሄ ቃል ብለሃል። ቃል በቃል ቃሉን አምነዋለሁ በስነ ስርዓት። ምን ችግር አለ? ይኸው ህዝብ አለ ለኢየሱስ ብቻ ነው የተሰጠው ስትለኝ ወደ ላይ ከፍ አልኩኝና እኔ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ስለመወለድ ነው ስል አምናለሁ። እሱ መችካድኩኝ። ትክክል እኮ ነው ቢኒዬ፣ ስለመወለድ እኮ ትክክል ነው። አሁን አንተ ስታብራራ ለኢየሱስ ነው ይሄ ቃል የተጻፈው። ከዛ በሶስት መንገድ ኢየሱስ ሲጠመቅ እራት ላይ ምናምን ብላ አልዘረዘርክም? ትክክል ነህ ቢኒዬ፣ አልተሳሳትክም። እሱ ላይ ጥያቄው ጥምቀት የለበትም ብለህ እመን ያለው ምን ቆይ ምን አልከኝ? ጥምቀት የለበትም ብለህ እመን እንዴ? ያው ዳግም ተወለደ ካለ ጥምቀት ነው። በል በጣት ነክተህ አንደኛ ዮሐንስ ምዕራፍ 5 ላይ ያሳየኝ። በጣት ነክተህ እሺ፣ በደንብ ስማ። ወዳጄም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። እግዚአብሔርን ስንወድ ትእዛዙን ስናደርግ፣ ትእዛዙ ጥምቀት ነው። በነገራችን ላይ አንዱ ጥምቀት ነው ትእዛዙን ስናደርግ መጽሐፉ አይለው አንተ ነው ያልከው። የጌታ ትእዛዝ አይደለም ጥምቀት? በመጽሐፉ ላይ አትጨምር፣ ዝም ብላ አንብብ። ቆይ ትእዛዙንም ስናደርግ ይላል። ትእዛዝ አይደለም ጥምቀት? አይደለም ካልከኝ ወደ ጥቅስ እመጣለሁ። ትእዛዝ ነው ብዬ ነው የማምነው። ትእዛዝ አይደለም ጥምቀት? ትእዛዝ ነው። የእግዚአብሔር ልጅ ለመሆን ትእዛዝ፣ የጌታ ትእዛዝ ነው። ልጅ ለመሆን የሚለውን ተወውና ትእዛዝ ነው፣ በቃ አለቀ። ቆይሽ አንድ ጥያቄ ልጠይቅ ዳኒ። ክርስቶስ ቆየው እንደገና ልመለስና ላንብብልህ። የእግዚአብሔር ልጅ አይደለም አልከኝ። እዚሁ ጋር እኮ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ከእግዚአብሔር መወለድ አይደለም የሚያወራው? ትክክል ነህ። አሁን ያነበብኩት ትክክል። ጥምቀት የለም ብለህ ብቻ ምንልኝ። ቆይ አላምንም። ዝም በል ወደዛ። ቆይ ከዛ በኋላ ልጁንም ቆይ በጣት ነክተህ አሳየኝ። ልጁንም ዳኒ ኧረ ተው ምን ነው ረጋ ብትል። ዳኒ እኮ እውነቴን ነው የምነግርህ። ዊዳውት ኖሌጅ እንደምታወራ እኮ አውቃለሁ፣ ግን ልክ ስትያዝ አምናለሁ ትላለህ። አሁን በጣት ነክተህ አሳየኝ። መወለድ ከጥምቀት ውጪ አዋቂ ስለሆንክ በጣት ነክተህ አሳየኝ። ይኸው እያሳየው ነው። እባክህን ረጋ ብለህ ስማኝ። አሁን ልጅነት የለም አልከኝ። እሺ ይኸው ልጅነትን መለስኩልህ። አምናለሁ ትለኛለህ። በአቋም ጽና። ልጅነት የለም አላልኩም። ልጅነት አለ፣ ዳግም መወለድ አለ፣ ግን ጥምቀት የሚል የለም። እሱን አለ ካት በጣት ነክተህ አሳየኝ። መወለድን እያሳየው ነው። ረጋ ብለህ ስማኝ። በጣም ብዙ ነው የማሳየህ። ረጋ ብለህ ወደ ጥምቀቱ ና። ቆይ ይኸው። ስለዚህ መወለድ የሚለው መልበስ የሚለው ከጥምቀት ጋር ነው የሚያዘው። ረገጥ አድርጌ ነው የምነግርህ። ስለዚህ ይሄን እንዴት እናገኛለን? ይኸው ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ወላጅ ምንም ስተት የለበትም፣ ጥምቀት የሚል የለበትም እንጂ ትክክል ነው። መወለድ ጥምቀት ነው። መወለድ የሚለው በጥምቀት ነው። ቆይ ላሳይህ እኮ ነው። የኃጢአት ስርየት በጥምቀት ነው። ቤት ስለሆነ ነው። ይኸው ቃሉን ነው እኮ የምናየው። ይኸው እግዚአብሔርን ስንወድ ትእዛዙንም ስናደርግ የእግዚአብሔር ልጆች እንድንወድ በዚህ እናውቃለን። ትእዛዙንም ልንጠብቀው የእግዚአብሔርንም ፍቅር ይህ ነውና። ትእዛዛቱም ከባዶች አይደሉም። አሁን መወለድ ተናግሯል። መወለድ ጥምቀትን ነው የሚያወራው። ትእዛዝ ተናግሯል። ሌላው ትክክል ነው። አንዱ ትእዛዝ ነው። ምን አልከኝ? ጥምቀት የምትለዋል አንተ ነው የጨመርካት። ሌላው ትክክል ነው። ቀጥል። ቆይ እርስ በርሳችሁ ተፋቀሩ ማን ነው? ተዋደዱ ያለው ማን ነው? ያው እግዚአብሔር ቃል ነው። ምን ጥያቄ አለው? ግን ጥምቀት የምትል የለበትም። እሺ ማን ነው ይህን ቃል የተናገረው? ጌታ ነው የተናገረው። በዚህ ልዩ በጣም ጥሩ። ሂዱና አጥምቁ ብሎ ያዘዘው ማን ነው? እዚህ ጋር ጥምቀት እንደሌለ እመንልኝ። ቆይ ትእዛዝ ነው ትእዛዝ አይደለም? ትእዛዝ ነው።
በጣም ጥሩ። እንዲህ ተብሎ ተጽፏል፣ እኔ ደግሞ እንዲህ እላችኋለሁ ብሎ ሕግን ያጸናው ያጠበቀው ማን ነው ያለው? ግን እንዳንረሳ ጥምቀት እዚህ ጋርም የለም። ቆይ አሁን ይኸውልህ ትእዛዝን ነው እያሳየው ያለው። ስለዚህ ጥምቀት ትእዛዝ መሆኑን ካወቅ፣ ፍቅርም ትእዛዝ መሆኑን ካወቅ፣ በአጭሩ ከላይ ስለ ጥምቀት ነው ያወራው። ቀጥሎ ስለ ትእዛዝ አንስቷል፣ ስለ ፍቅር አንስቷል። ስለዚህ ፍቅርን ካነሳ በኋላ አሁንም ቀጥሎ ምን ይላል? ቁጥር 4 ላይ ከእግዚአብሔር የተወለደ ሁሉ ከእግዚአብሔር መወለድ ምንድን ነው? ከእግዚአብሔር በምንድን ነው የምትወለደው? ዓለምን የሚያሸንፈው እምነታችን ነው። ኢየሱስን የእግዚአብሔር ልጅ እንደሆነ ከሚያምን በቀር የሚያሸንፍ ማን ነው? ከእግዚአብሔር መወለድ ጥምቀት ነው። በነገራችን ላይ ከእግዚአብሔር የምንወለደው በጥምቀት ነው። እሱን አሳያለሁ። አልክ መጽሐፉ አይልም አንተ አልክ ካለ በጣም እሺ፣ ቆይ እሺ፣ አነብልሃለሁ። እሺ፣ መጽሐፉ አይልም። እሺ፣ ዮሐንስ ነው የጻፈው ይሄን ደብዳቤ። እሺ፣ ይሄው መወለድ ከእግዚአብሔር ይሄው እዚሁ ጋር የዮሐንስ ወንጌል ላይ አንድ ቃል አንብብ። ይሄን ጨርስልኝ። እዚህ ጋር ጥምቀት አይደለም ብለኛል አይደለ? ቆይ ቆይ ይኸው የዮሐንስ ወንጌል ራሱ ዮሐንስ የጻፈው ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱ ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም፣ ከእግዚአብሔር ተወለዱ። ይኸው ስለዚህ መወለድ ሲባል በግልጽ አማርኛ ለሰው ነው የተጻፈው፣ ጥምቀት ነው። ስለዚህ እሺ የምትወለደው በምንድን ነው ዳኒ? የምንወለደው እሺ በእምነት ነው የምንወለደው የሚል ቃል በቃል አምጣ እናሳየኝ። ዳግም የተወለዳችሁት ኦኬ። አሃ እሺ ችግር የለውም። ጀስት ዋንስ እሺ ዳኒ እኔ ቆላልፌ ነው ሁልቀን ማስቀምጠው ማለት ነው። ዳኒ ቆላልፌ ማለት ነው። ስለዚህ በእምነት ነው መወለድ ያለው። አሁን የእግዚአብሔር ቃል ካልክ እሱንም አብራራልሃለሁ። በንጹህ ቃል ምናምን የሚለውን ጋር በእምነት ነው የተወለድ ነው የሚል ጥቅስ ላሳየን ነው። ዳኒ ናቲ እንኳን ደህና መጣ ዲያቆን ብለህ እሺ እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም ብያለሁ። እግዚአብሔር ይመስገን። አያ እንደ ልቡ ሰላም ብያለሁ። እዚህም ያላችሁ ሁሉ ነው ሁላችሁ የግሪኩ ይሁንለት። እሺ በግሪኩ አንብበው። በነገራችን ላይ ይኸውላችሁ እንደ ጴንጤ ጥምቀት የሚጠላ የለም። በነገራችን ላይ የኃጢአት ስርዬ ስለሚያሰጥ ጴንጤ እንደውም ጥምቀት ሰርጉ የኃጢአት ስርዬ ስለሚያሰጥ ይኸው ቆይ እሺ ላንብብልህ እዚሁ አንደኛ ዮሐንስ ምዕራፍ 5 ላይ ቃል በቃል ስለፈለገ ነው። ብቻ አይደለም እኮ ቢኒዬ ውሃ ጥምቀትን የሚጠሉት ያንቀጠቅጣል በደንብ አድርጎ አንድ ፕሮቴስታንት ፊዴሳ ፕሊስ ወንድማችን የተወደድክ ፊዴሳ ይጨርስ። እሺ ቀጥል ዳኒ እንዳይጠፋብጥ። ኦኬ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ አለ። አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በእግዚአብሔር የሚያምን ሁሉ እምነት ከእግዚአብሔር ተወልዷል። ስለዚህ ቃል በቃል ጠየከኝ እኮ ምን አልክ መሰለህ ቢኒዬ? ቃል በቃል ለምሳሌ አንድ አዳምጠኝ። ከእግዚአብሔር ቃል ዳግም ተወለድን የሚል አለ፣ ከዋና መንፈስ ተወለድን የሚል አለ። ቃል በቃል ከእምነት ተወለድን የሚል አሳየኝ ስትለኝ ካሉ ጥቅሶች መካከል ሌላም ጨምርላለሁ፣ ችግር የለውም። ክርስቶስ ነው ብሎ እዚህ ላይ ማለት ነው በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል።
ስለዚህ ክርስቶስ ነው። በምን ተወለድክ? ክርስቶስ ከእግዚአብሔር ነው የተወለድከው። ካመንክ አሁን እኮ እምነት ዳግም ያስወልዳል ስልህ አይ እንደዚህ ምን ይላል? የተወለድከው በምን? ይኸውልህ ዳኒ እችን ጥቅስም እኮ እኔ እኮ ያነሳውልህ። የተወለድከው ይኸውልህ እዚህ ጋር ምን መሰለህ ክርስቶስ ነው ብሎ በእግዚአብሔር የሚያምን መቼም የመጽሐፍ ቅዱሳችሁ ውስጥ አለ አይደል? አይደለም በኢየሱስ ክርስቶስ የሚያምን ነው ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና። ኮሜንት ያነበብኩ ዲስትራክት ሆንኩኝ፣ ይቅርታ፣ በጣም ይቅርታ። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ስለዚህ ከእግዚአብሔር ለመወለድ ቀጥል ዳኒ ቀጥል። ኦኬ ችግር የለም። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ወላጁን የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። ስለዚህ ምን እያልን ያለ ነው? ጥያቄን እኮ መለስኩልህ። በእምነት እንደምንወለድ ካወቅ አይበቃም። ከዛ በኋላ ለብቻ ናት። ኧረ እንከባበር። ይሄንንም እኮ እኔ ቅድም እኮ አሳየው። መጽሐፉ እኔ እንትን ውስጥ የለም፣ ችግር የለውም። ሌላ ቦታ ወስጄ ላሳየህ። ይሄ አንደኛ ዮሐንስ እኮ አሳየው እኮ አንደኛ ዮሐንስንም እኮ አሳየው ወንድሜ። አንደኛ ዮሐንስ የዮሐንስ መልእክት ምዕራፍ 1 ቁጥር 12 ነው እኮ አሳየው። እሺ አንተን ያሳየኸኝ ግን ዋናው ጥያቄ ከውሃና ከመንፈስ መወለድ እንደሆነ አንደኛ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ነው ማሳየው። ስለዚህ የዮሐንስም ወረድ ስትል ውሃ ደሙና መንፈሱ ብሎ ነው የሚያብራራው። እሺ ውሃ ደሙና መንፈሱ የሚለው ስለ ጥምቀት እንደሆነ ናቲ ሊያሳየን ገብቷል። ከሱ እንማራለን፣ ችግር የለውም። ጥምቀት የሚል ግን አላነበብንም። ጥምቀት የሚል አላነበብንም። ናቲ ታሳየናለህ አይሻልም? እንዴት ናችሁ? ያው አርፍጄ ብመጣም ያው ሀሳባቸው የገባኝ ይመስለኛል። ኤኒዌይስ ግን እዚህ አንደኛው ዮሐንስ መልእክት ላይ ለምሳሌ ውሃ የሚለውን ምንድን አድርገህ ነው የምትፈታው? አክቹዋሊ ፈትቼው ነበር፣ ድጋሚ ላብራራው። እንግዲህ እዛ ቦታ ላይ ሳይሆን ወንድሜ ማብራራቱን ሳይሆን ጀስት እምነትህን ላውቀው ስለፈለግኩ ስለሆነ ነው። እሺ ውሃ የሚለው ምንድን ነው ራሱ? በመጀመሪያ ደረጃ ባክኤንድ ፎርዝ ነው የምንጠያየቀው። ማለት ባክኤንድ ፎርዝ አንተ ብቻ አትጠይቀኝም። ስለዚህ አንተ ምን እንደምታምን ንገረኝና እኔ ኦልሬዲ ቅድም ተናግሬያለሁ፣ አታብራራ ብለኸኛል። ስለዚህ ናቲ ዲያቆን አንዴ ደውል። እችን ጥያቄ እኔም ጠይቄዋለሁ ቅድም ተረዳይ። በደንብ ካልሰማ ቅድም በደንብ ጠየቅኩትና ይሄ ቃል ኢየሱስ ሲጠመቅ ውሃ የሚለው ኢየሱስ ሲጠመቅ እራት ላይ ያለው ቃል በቃል ማለት ነው ዳኒ። ቀጥሎ ከጎኑ በፈሰሰው ማይገቦት ትላላችሁ እና ለኢየሱስ ያልከውን ማደርግልህ። ከዛ በኋላ እኔ ለእኛ አይመለከተንም ስለው ይሄ ውሃ እኛን አይመለከተንም ስል ከላይ ያነበብኩለት አሁን ያነበበውን ቃል ማለት ነው። እሱንም አምናለሁ አለ እንድትይዘው ማለት ነው። አሁን ለአንተ ደግሞ ምን እንደሚል እንሰማለን። አሁን ጥያቄ እንድገምና ይሄ ውሃ የሚለውን እንዴት ነው የምትፈታው? ድጋሚ ላብራራለህ። እኛ ይሄን ቦታ እንዴት አሁን ማብራራቱ ሳይሆን ለምሳሌ ይህ ውሃ ጥምቀት ነው አይደለም? ራሱ ጥምቀት ነው አይደለም? ከሆነማ አንተ እኮ ጥምቀት መሆኑን ልታሳየን ነው የገባው። ጥምቀት አይደለም ብዬ አብራርቼልሃለሁ። አንተ ጥምቀት መሆኑን አሳየኝ። ስለዚህ ምንድን ነው ውሃው? አብራራ ስል እኮ አታብራራ አልከኝ ናቲ። በሁለት ይቻላል እንዴ? ኖ ያልገባህ ዳንዬ፣ ምንድነው ማብራራቱን ታብራራለህ፣ ችግር የለውም። ውሃ የሚለው ምንድን ነው ራሱ? ጥምቀት እኮ ሳብራራ ማን ይገባህ? እንዴት ነው አታውራ እያልክ ናቲ? ኦኬ ቀጥል። እኔ እኮ ነኝ ግባ ያልኩት አይደል እንዴ? እኔ ነኝ ግባ ያልኩት። ሰማሃለሁ፣ ይኸው ሰማሃለሁ አልኩህ እኮ። እሺ አዳምጠኝ። ደሙ መንፈሱና ውሃው ያው ፓራፍሬዝ ያደረኩ ነው የሚያሉት በአንድ ይስማማሉ ይላል። ኦኬ እና ያው እነዚህ ሶስቱ ወደኋላ መለስ ብለን ስናይ ከኢየሱስ ክርስቶስ ሕይወት ውስጥ የቱ ጋር ነው የተጠቀሱ ስንል እንደ አማራጭ የምናገኘው ጌታ ኢየሱስ ሲጠመቅ አንድ፣ የጌታ እራት ጊዜና ሁለት፣ በመስቀል ላይ ያለው ነው። ሌላ ምንም ስለ ደም ስለ መንፈስና ስለ ውሃ ስምምነት የሚያሳይ ጥቅስ የለም። ስለዚህ የመጀመሪያውን ጌታ ኢየሱስ ክርስቶስ ሲጠመቅ ውሃ አለ፣ ጥያቄ የለውም። መንፈስ ቅዱስም አለ፣ ግን ደሙ የለም። ስለዚህ ዮሐንስ ሪፈር እያደረገ ያለው እሱም ቦታ እንዳልሆነ እንረዳለን ማለት ነው።
የጌታ እራት ጊዜ ደግሞ ይህ ስጋዬ ነው ይህ ደሜ ነው ባለ ጊዜ ደግሞ ደሙ አለ። ኦኬ ወደዛ እንሄዳለን። ቆይ ስለዚህ ውሃ የሚለው ምንድነው? ጥምቀቱ ነው አይደለም? አፖፋቲክ ቲዮሎጂ ምን እንደሆነ ታውቃለህ? በኔጌቲቭ እየገለጽኩልህ ነው። ገባኝ እኮ አሁን ወደ ደሙ አንሂድ ነው እንጂ ያልኩህ እኔ አሁን በኔጌቲቭ በፖዚቲቭ ገለጽክልኝ አላልኩም። ስላገላለጸ አይደለም የጠየቅኩህ እኔ ወደ ደሙ አንሂድ ቆይ ውሃው ላይ ስለሆነ ነው ያልኩህ። ስለዚህ ሶስቱን ትገልጽልኝ ይገባል። ናቲ ሁለት ደቂቃ ነው የምፈልገው። ችግር የለውም እኔ ግራ ከገባኝ እጠይቅሃለሁ። ስለዚህ ውሃው ጥምቀቱ ነው አይደለም? ሊሆን አይችልም እንጂ አንተም ማንም ሰው ሊያመጣ አይችልም። አይደለም እኮ ነው ያልኩህ ያለሁት ምን እንደሆነ እየነገርኩህ ነው። አሁን ለምሳሌ አንተ ምን አልከኝ? ይኸው ጌታ የተጠመቀበት ያ ውሃ ጥምቀቱ ነው ብለህ እኮ አልከኝ እኮ። ለምሳሌ ለምን እንዳልኩ ታውቃለህ? እንዳልሆነ አንድ አልከኝ ብለህ ለምን እንዳልሆነ። እሺ ይኸውልህ ዮሐንስ ሪፈር እያደረገ ያለው ከሶስቱ አንዱን ኦኬዥን ነው። ሁለቱ እንዴት እንደማይሆኑ ካሳየው በኋላ አንዱ ጋር ሄጄ ይሄው ብዬ ሶስቱን ማሳየህና ውሃው ምን እንደሆነ ይገባል። ኢትስ ማተር ኦፍ 2 ሚኒትስ። ቆይ ላንተም ዘላቂ ቀጥታ። አሁን በጣም ለታች ላለ ሰው አሰልቺ እንዳይሆን አሁን ጌታ የተጠመቀበት ያ ጥምቀቱ ነው ውሃ ብለህ ትፈታዋለህ? አፈተውም ሊሆን አይችልም። አንተም ልታመጣ አትችልም። የለም እሺ ላሳየህ። ለምሳሌ ታረጋለህ። ስማ ማን ነው ሳሳየህ? ለምሳሌ ያንተው አዲሱ መደበኛ ማብራሪያው ለምሳሌ ጌታ የተጠመቀበት ያ ጥምቀቱ ነው ብሎ ፈቶታል። ትቀበለዋለህ? ብብልኝ ቃል በቃል ሁሉ ነው። ከዚህ መውጣት ሊኖርብኝ ነው ማለት ነው። እሺ እኔ አነብልሃለሁ። ችግር የለውም። ኦኬ ደስ ይለኛል። እሺ ማለት ከፈለክ ደግሞ ስክሪንሾት አድርጌ ግሪን ስክሪን ማድረግ እችላለሁ። ካልሆነ ደግሞ በሌላ ስልክ እንትን ማለት እችላለሁ። አንዴ ቆይ ላውጣው አንዴ ጀስት እሺ አዲሱ መደበኛ ትርጉም ላንብብልህ ዳኒ፣ ላንብብልህ። ሙሉውን ስለማታነቡት እኮ ነው። ማይ ጋድ ሙሉውን ለማነብልህ ሙሉን አንብብልኝ። ሙሉ ማብራሪያውን በሙሉ እሺ። ውሃ የሚለው ነው አይደል? ለማነብልህ ያ ውሃ የሚለው አሁን ደሙና የሚለው በቃ ክሊር ስለሆነ ውሃ ብሎ የኢየሱስን መጠመቅ ደም ደግሞ ሞቱን ያሳያል። እነዚህ እንደዚህ አይጻፍም። እሺ ይሄው ታሳይ በቪዲዮ እንደዚህ አይጻፍም። በቪዲዮ አብረን አንብበው። ስለዚህ ቆይ ላንብብለት። ያንብብ። ምንም ችግር የለውም። ያንብብ። ምን ችግር አለ? የኢየሱስን መጠመቅ እንደ አማራጭ ሊያመጣ ይችላል። አይ ቃል በቃል በደንብ ነው የምናሳየው። ቆይ ዳኒ ውሃ ለመኑ ከፍ አድርጊኝ፣ በትልቁ አድርጊኝ እና ያው ቃል በቃል ወይ መድኃኒዓለም። ዳኒዬ እኮ ደስ ነው የምትለኝ። ደፋሩ ከፍ አድርጊኝ። አሁን አታክ እያረከኝ ነው። በነገራችን ላይ እኔ ያስረዳው ነው። ችግር ቢኒዬ ቆይ አይመለከትም። ችግር ከዚህ ወተን ደግሞ አባቶች ላይም ስለምንሄድ ቆይ አልጠየቅኩም። መጀመሪያ አትሳደብ እያልኩት ነው። አትግባ። እሺ ያንብብልን በቃ ዳንዬ ነው ያንብብ። አይደለም መሳደብ የለበትም። እሺ በቃ ቢኒ አንብብ። ቢኒ ትሰማለህ? አትሳደብ። መሳደብ ክርስትና መገለጫ አይደለም። ጴንጤዎች ትሳደባለህ ትሉኛላችሁ። ስድብ እንደዚህ ነው እንዴ? ደፋሩ ማለት ስድብ እንደዛ ነው። ደፋር ምናምን ነበር። አዎ ስድብ ነው። እሺ ደፋሩ ስድብ ነው ብላችሁ ከጻፉልኝ ከታች ይኸው ለአንብባውን ይኸው ለእኔ መታየት አለበት። እኔ አክቹዋሊ አሁን 50% ዳውንሎድ አድርጌዋለሁ። አውጣውና እሺ አምጣ። እሺ ይኸው አምጣ። አሁን እንትን ሆነ። አሁን መተማመን እየጎደለን ነው ማለት ነው። ዳኒ በቃ ያንብብልህ፣ ችግር የለውም። እኔ ጋር ማለት ግሪን ስክሪን ከፍለክ አደርግልሃለሁ። ይቅርታ ሰሚያኑም ስለሚታዘብ ያልሆነ ነገር አናነብም። አይሻልም? በቃ ያንብልንና ወደ ሌላ ወሬ እንሂድ። በቃ ቶሎ ማለት ነው። ከዛ እኔ ደግሞ ወደ እነ ተርቱሊያንም ሄጄ ደግሞ አሳያለሁ ይሄን ጥምቀቱ እንደሆነ ማለት ነው።
ከአባቶች ልታሳየኝ እንደምትችል እኮ ነው ያውቃለሁ። ምን ችግር የለብኝም። ታዲያ ካሳየው ለምንድን ነው ና አሳየኝ የምትለኝ? ካላልኩ ምን መጽሐፉን ያነበብክ አስረዳ ነው የተባልኩት። ኦኬ በቃ ከአባቶች ላይ አለ። እሺ እሱን ከተማመንን እሰየው። ቢኒ አሁን ከራሳቸው መጽሐፍ አንብብልን እስቲ ጮክ ብለን። አሁን ይሄ እንግዲህ የፕሮቴስታንት ቆይ ቢኒዬ፣ አሁን ይሄ አዲሱ መደበኛ ማለት ታች ያላችሁ ክሊር እንዲሆንላችሁ የፕሮቴስታንት ስኮላሮች ኦኬ ምሁራን የሚባሉት የተረጎሙት ክፍል ነው፣ ወይ ደግሞ ማብራሪያ የሰጡት ክፍል ነው። የፕሮቴስታንት ስኮላሮች ማለት ነው። ኦኬ ቀጥል ቢኒ። ውሃ የኢየሱስን መጠመቅ፣ ደም ደግሞ ሞቱን ያሳያል። እዚህ ላይ መጠቀሳቸው የኢየሱስ ምድራዊ አገልግሎት በጥምቀት ተጀምሮ በሞቱ ስለተፈጸመ ነው። ኢየሱስ ሰው ብቻ ሆኖ እንደተወለደ እስከ ተጠመቀበት ጊዜ ድረስ ሰው ብቻ ነበር እያሉ ለሚያስተምሩ በዘመኑ ለነበሩ ሐሰተኛ መምህራን ኖስቲሲስቶች ማለት ነው። ኖስቲሲዝም ዮሐንስ ምላሽ ይሰጣል። በመግቢያው ስር የኖስቲሲዝም ትምህርት የሚለውን ይመልከቱ። ክርስቶስ የእግዚአብሔር ልጅ በቅንፍ ሰው በሆነው በኢየሱስ ላይ የወረደውን በጥምቀቱ ጊዜ ሲሆን በመስቀሉ ላይ ከመሰቀሉ በፊት ግን ተለይቶት ሄዷል። ስለዚህ በመስቀል ላይ የሞተው ሰው ብቻ የሆነ ኢየሱስ ነው በማለት እነዚህ ሐሰተኞች ያስተምሩ ነበር። በዚህ መልእክት ዮሐንስ ኢየሱስ ክርስቶስ አምላክም ሰውም እንደሆነ አጽንቶ ይናገራል። ፍጹም አምላክ ፍጹም ሰው የሆነው ኢየሱስ ክርስቶስ ወደ ዓለም እንደመጣ፣ እንደተጠመቀ፣ እንደሞተ ተጽፏል። ኢየሱስ የእግዚአብሔር ልጅ የነበረው በጥምቀቱ ጊዜ ብቻ ሳይሆን በሞቱም ጊዜ ነበር። ይህ እውነት በእጅጉን እሺ። አሁን ምንድነው ታች ያላችሁ አሁን መማር ስላለባችሁ እንግዲህ ምን እያሉ ነው የፕሮቴስታንት ስኮላሮች የነዳኒ ውሃም ከደሙ ጋር ከመንፈሱ ጋር መጠቀሱ እንደው አንድ ጊዜ ብቻ የሰራው በምድር ላይ ሳይሆን ጠቅላላ ያለውን የሚይዝ ነው። ይህም ደግሞ በጥምቀቱም ጊዜ መንፈስ ቅዱስን መቀበሉ፣ መንፈስ ቅዱስ መውረዱ እንዲሁም ደግሞ በሞቱም ጊዜ ያለውን በአንድ ላይ ለማሳየት ነው እና እንደው ከተጠመቀ በኋላ እንደው ከዛ በኋላ አምላክነቱ ተለይቶታል ወይ ደግሞ ርቆታል የሚሉ መናፍቃንም ስላሉ እያሉ ያብራራሉ ማለት ነው። እዚህ ክፍል ላይ እንደ አማራጭ አይደለም ውሃ ጥምቀቱ ነው ተብሎ የገባው ቃል በቃል ነው የገባው። እንግዲህ እውነት ለመናገር ከሆነ የፕሮቴስታንትን አስተምሮ ከዳኒ ይልቅ እነ ዶክተር ተስፋዬ ሮበሌን እናምናለን ወይ ደግሞ ስኮላሮችን እናምናለን ማለት ነው። ኤኒዌይስ ይሄ ነው ዳኒ። ይሄው የእናንተ መጽሐፍ እንዲህ ይላል። ቆይ ዲያቆን አንዴ ልጨርሳት። በጣም ጠንካራ መልእክት አላት። አሁን ዳኒ ሰው ለኢየሱስ ብቻ የሚለውን እንዳይዝ የሚያፈርስበትን ነገር ላስቀምጥልን። ይህም እውነት እጅግ በጣም አስፈላጊነቱ ይህም እውነት እጅግ በጣም አስፈላጊ ነው። ምክንያቱም ኢየሱስ ሰው ብቻ ሆኖ ቢሞት ኖሮ የሰዎችን ኃጢአት ማሰረይ አይችልም ነበር። እርግጥ ስለዚህ ውሃው የኃጢአት ስርየት እንደሚያሰረይ አስረግጦ ለዘመኑ ኖስቲሲዝሞች ዮሐንስ ይናገራል ማለት ነው። ጥምቀት የኃጢአት ስርየት የሚያስገኝ መሆኑን ውሃ የሚለው ስንት ቁጥር ነው ያነበብከው? ሶሪ ቢኒ ስንት ቁጥር ነው ያነበብከው? ማብራሪያውን ነው እያነበብን ያለን። የስድስት እሺ፣ ይሄ መጨረሻ ላይ ያት
ይህ እውነት እጅግ በጣም አስፈላጊ ነው። ምክንያቱም ኢየሱስ ሰው ብቻ ሆኖ ቢሞት ኖሮ የሰዎችን ኃጢአት ማሰረይ አይችልም ነበር ነው እንጂ የሚለው ጥምቀት ለኃጢአት ስርየት አይልም። አይደለም? ድጋሚ አንብበው። እሱ ላይ ባይዘዌ ለምን እንደተጠመቀ ራሱ ከአባቶች ባሳይህ ባይዘዌ ቀጥታ ከኛ ጥምቀት ጋር እንዴት አልጨረስኩም እኮ ቆይ ቶ የኃጢአት ስርየቱን እንዴት እንደሆነ ያሳያለሁ። ናታኒም እኔ ከአንተ ጋር ማውራት የምፈልገው እኩል ነው ማውራት የምፈልገው። አንተ እንደፈለክ ያቆምከኝና አንተ ቆይ ያልከኝ እኔ እኮ እስካሁን አላወራሁም ወንድሜ። ማለት ሙሉን ያወራሁት መሰልከው። አውርተህ ስትጨርስ አወራለሁ። ሻውራ ስትጨርስ አወራለሁ። እሺ ይሄ ክፍል ባጭሩ ውሃ የሚለውን ጥምቀቱ ብሎ ፈቶታል አልፈተውም? የራሳችሁ መጽሐፍ አውራ። ከዛ በኋላ እኔ የማወራው ነገር አለኝ። ያ ራሴን ችዬ ነው የማወራው። ከዛ በኋላ እኔ እቀጥላለሁ። አይደለም ይሄ ክፍል ውሃው ጥምቀቱ ተብሎ የተፈታበት መጽሐፍ አሳይ ተባል አልክ አይደለ? ይሄው ከራሳችሁ መጽሐፍ አመጣውልህ፣ ያውም የመጽሐፍ ቅዱስ ማብራሪያ የእናንተን ሚዩት ታረግና ትሰማኛለህ። እሺ ናቲ ዲያቆን፣ እሺ ዳኒ፣ እዚሁ ጋር አንተ አሁን ሰው አያይም ብለህ ነው የምትናገረውና የዮሐንስ ወንጌል 2:2 እንዲሁም ደግሞ 4:10 ላይ ተጠቅሷል። እያልክ ነው ያለኸው። እኔ አሁን ይህንን ቦታ የዮሐንስ ወንጌል አይልም ስላልክ የዮሐንስ ወንጌል 2 እኮ ገና እኮ የኔን ሀሳብ አልሰማችሁ። 4:10 ላይ ይኸው ጥምቀት ይኸው የኃጢአት ስርየት የኔን ሀሳብ አልሰማችሁም ወገን። እሺ የኔን ሀሳብ አልሰማችሁም። ቆይ አሁን እንዴት እናድርግ መሰለ ቢኒ፣ አሁን የተነሳነውን ሰው ግራ እንዳይጋባ በቃ እንግዲህ ምንድነው ዳኒ ከቢኒ ጋር ሲያወራ ጥምቀት እንደው ጨራሽ የሚል የለም፣ ይሄ ውሃ የሚለው ክፍል ጥምቀት ተብሎ ሊፈታ አይችልም አለኝ እና እኔም ቃል በቃል ምን ጠየቅኩት፣ ስለዚህ ጥምቀቱ ተብሎ ሊፈታ አይችልም ወይ ስለው አዎ ጭራሽ ሊፈታ አይችልም ማለት ሰው ምን አመጣን? የፕሮቴስታንት የመጽሐፍ ቅዱስ ማብራሪያ መጣን። ስለዚህ ያንን ማብራሪያ ከተፈለገ ግሪን ስክሪንም እናደርገዋለን። ስለዚህ አሁን ወደ ጥያቄ ልመለስ። ይሄ ክፍል ያው የፕሮቴስታንት የመጽሐፍ ቅዱስ ማብራሪያ አዲሱ መደበኛ ትርጉም ማብራሪያው ለምሳሌ ውሃ የሚለውን ጥምቀቱ ብሎ ፈቶታል። ትቀበላለህ ወይስ አትቀበልም? መጀመሪያ ኮንፊርም አድርግ። ብልጣቱ ጊዜ ተሰጥቶኝ እኔ ማውራት አለብኝ። አንተ አውርተህ ከጨረስክ በኋላ ጨርስ። ከአንተ ጋር ላውራም በቃ ጊዜ ሲሰጠኝ አወራለሁ። እሺ እዚህኛው ርዕስ ላይ ነው ማውራት የማትፈልገው ወይስ ከኔ ጋር ከጭራሹ ማውራት አትፈልግም? በምትፈልገው ርዕስ ላይ 50% ጊዜ እየተሰጠኝ አወራለሁ እንጂ የምትፈልገውን ማጠቃለያ ከሰጠ በኋላ ቆይ ያልክ ባክኤንድ ፎርስ እኔ ማብራሪያ አልሰጠውም። እሺ አልሰጥም። የጠየቀውን ጥያቄ ማስረጃ መጣንልህ። ይኸው ትቀበለዋለህ እኮ እኔ ነኝ ማብራራት ያለብኝ ሚካልክ ማንም ሰው እንዳይገባብኝ ሚዩት አድርገው አንተ። እሺ ሆፕፉሊ ሚዩት አድርገሃል። አይታየኝም ግን ኢትስ ኦኬ። ስንት ደቂቃ ይሰጥ? አንድ ደቂቃ ምን ይበቃል? ቢያንስ 3 ደቂቃ አድርገው። ኖ 3 ደቂቃማ አይሆንም እንዴ? እቀበላለሁ አልቀበልም ለማለት 3 ደቂቃ እቀበላለሁ አልቀበልም አይደለም የምለው፣ አብራራለሁ። ብራዘር ይቀልዳል። ምን እንደምታብራራው ስትሰማ ነው አብያኮ። አንድ ደቂቃማ አይበቃኝም። ኦኬ ወደ ውይይት ገብተናል እንዴ? ነው ሀሳቤን መግለጥ የምችለው ቢያንስ 3 ደቂቃ ተሰጥቶኝ ነው። እስካሁን ድረስ ማስረጃ ስታቀርቡ ነበር፣ ተነቧል። አሁን 3 ደቂቃ ይሰጠኝ። በቃ ይሄው እዚህ ማስረጃ ላይ የተሰጠን ደቂቃ ተጠቀም ዳኒ ፕሊስ፣ በእናትህ። ከዛ ወደ ሌላ ረሰን እንዲህ ብራዘር፣ እንዴት ነው የምትመለከተኝ? ግን በጣም ቺፕ አድርገን የተመለከትከኝ ትገርማለህ። እሺ በእውነት 3 ደቂቃ ስጠው። እሺ እንግዲህ ትዕቢት ውድቀት እንዴት እንደምትቀድም እናያለን ማለት ነው። እሺ 3 ደቂቃ ስጠው፣ ችግር የለው። ስድቡን ቀጥልበት፣ ችግር የለው፣ ይመች። ቅዱስ ነው ያለው ባይዘው ትዕቢት ውድቀትን ትቀድማለች ብሎ የተጻፈው መጽሐፍ ቅዱስ። እሺ ታች ያላችሁ ኦርቶዶክሶች ስሙኝ፣ ማወራው ያለ ምክንያት አይደለም እና ቢኒ ያወሩት ነገር ከአዲሱ መደበኛ ትርጉም ነው። አንደርስታንድ አደርጋለሁ። የዋሹት ነገር የለም። ግን ታዲያ የዋሹት ነገር ከሌለ ምንድን ነው የምታወራው ብላችሁ ጠይቁኝ። እንግዲህ አስቡ። እዚህ የተጻፈ ፊት ለፊት
እዚህ የተጻፈውን ነገር አነብላችኋለሁ፣ በቀልብ እንድትሰሙ እንጠይቃለሁ። እዚህ ጋር የሚያሳየው መንፈሱ ውሃውና ደሙ በአንድ ላይ ይመሰክራሉ ሲባል በኢየሱስ ክርስቶስ ሕይወት ውስጥ መንፈሱ ውሃውና ደሙ የቱ ጋር ነው የተገለጡት ሲባል ሌላ ቦታ የትም አልተገለጠም፣ መስቀል ላይ ብቻ ነው የተገለጡት። እዚህ ጋር እንዲሰመርበት ፈልጋለሁ። ማንም ሰው ደግሞ ከዚህ የተለየ ሊያመጣ አይችልም። ለዚህ ነው ለናታኒም ማምጣት አትችልም ያልኩት ማለት ነው። መንፈሱ ውሃውና ደሙ የት ነው የወጣው ሲባል ከጎኑ ነው የወጣው። ከጎኑ ውሃውና ደሙ የወጣው ደግሞ ምን ሊያደርግ ነው? መሞቱን ለመመስከር ነው። ማስረጃ ስትሉኝ እንደ ሞተ ለማረጋገጥ ጎኑን ወጋው። ከዛም በኋላ ኢየሱስ ደሙና ውሃው ሲወጣ ሞተ ብለው አጥንቱን አልሰበሩትም፣ አውርደው ቀበሩት ማለት ነው፣ ኢየሱስን ማለት ነው። ስለዚህ ለምስክርነት ነው። ምስክርነት የሚለው ቋንቋ አንደኛ ዮሐንስ ምዕራፍ 5 ከ6 ጀምሮ እስከ 12 ድረስ ቢያንስ 6 ጊዜ ተጽፏል። 6 ጊዜ። ስለዚህ መንፈሱ ውሃውና ደሙ ስለ ኢየሱስ ክርስቶስ ሊመሰክሩ መጡ እንጂ ይላል ጽሁፉ። ምክንያቱም ዋናው መጽሐፍ ቅዱስ ነው። ከዛም በኋላ የሆነ ሰው ኮሜንተሪ ስለጻፈ በኮሜንተሩ አንመራም። ቢያንስ 6 ጊዜ ምስክርነት ይላል። 6 ጊዜ ልብ አድርጉ። ማንም ሰው ከመሬት ተነስቶ ወይም ደግሞ የሚፈልገውን አስቦ ሊያብራራ ይችላል። እዚህ ጋር ግን ጥምቀት የሚል ቋንቋ ጭራሽ የለውም። ከጎን የወጣው ደም ላይ ያተኮረና ውሃው ላይ ያተኮረና ስለ ኢየሱስ ክርስቶስ መመስከር ላይ ያተኮረ ነው። እንደሚታወቀው ጥምቀት እኛንን እንጂ ለምስክርነት የምናደርገው ውሃውና ደሙ አይደለም። ስለዚህ እዚህ ጋር የተጠቀሰው ደሙ፣ ውሃውና መንፈሱ ሶስቱ በአንድ ላይ ሆነው ማለት ነው። ጌታ ኢየሱስ ክርስቶስ ሲጠመቅ መንፈሱና ውሃው ነበሩ። የጌታ እራት ጊዜ ደግሞ ደሙና መንፈሱ ነበሩ። ሶስቱ የተገለጡት እዚህ ጋር ነው። ስለዚህ ወገኖቻችንን አስምሬ የምጠይቀውን ነገር በደንብ ስሙ። አስምሬ የምጠይቀው ከአባቶች እንደምታመጡ አውቃለሁ። አዲሱ መደበኛ ትርጉምንም እንደምታሳዩ አውቃለሁ። ጥያቄው ዮሐንስ ዋናው ጸሐፊ ይሄንን ቦታ ሲጽፍ ለምንድን ነው ጥምቀት ብሎ ያልገለጠው? ለምንድን ነው 10 ጊዜ ምስክርነት ብሎ የጻፈው? እሺ ምስክርነት ብሎ ከጻፈው እኛ ምስክርነት ብለን ነው የምንረዳው። ውሃ በተነሳ ቁጥር ማንም ኮሜንታተር ጸሐፊ ውሃ ወይም ጥምቀት ብሎ መተርጎም አይችልም። ትክክል አይደለም። አውዱም አያስኬድም። አሁን በነገርኳችሁ አውድ ሄዳችሁ ስታነቡት ፍንትው ብሎ ይበራላችኋል። ታንኪዩ። እሺ ለእኔም ደቂቃ ስጠኝና የእኔ ደቂቃ በምንጠቀመዋለሁ በማብራራት ሳይሆን መልሼ እሱን በመጠየቅ እጠቀማለሁ ማለት ነው። እሺ ዳኒ 3 ደቂቃ። ኦኬ ቴንክ ዩ ዳኒ፣ ሚዩትን አንሳና ማለት ነው። እንግዲህ ምን አልክ? የኛውን አንደ ዮሐንስ መልእክትን አንስተ ወደ ዮሐንስ 19 ጎኑን ከተወጋው ጋር አገናኝተ ተናገርክ። እሰየው፣ ከመጣሽ ማርያም ታምጣሽ ነው የሚባለው። አንደ ማን ነው? የዮሐንስ ወንጌል ምዕራፍ 19ን ለምሳሌ ሁሌ ነው የምናገረውና ምዕራፍ 19 ቁጥር 32ን ቅዱስ ዮሐንስ አፈወርቅ እንዲህ ይላል። ልክ አንተ ቀደም እንደተናገርከው ከዛ ተቃራኒ ማን ነው? ከጎኑ ውሃና ደም መፍሰሱ እንደው ያለ ምክንያት አይደለም። ከስጋውና ከደሙ በልተን እንዲሁም ደግሞ ከውሃው ተጠምቀን ዳግም የምንወለድበት ሪጀነሬት የምናደርግበት ጥምቀት ነው ይላል። ትቀበለዋለህ ቅዱስ ዮሐንስ አፈወርቅን? ዮሐንስ ኮሜንተሪ ነው የጻፈው። ስለዚህ እሱን የመቀበል ግዴታ የለብኝም። ካቴኬቲካል ቆይ ሲሪል ኦፍ ጀሩሳሌም ቅዱስ ቄርሎስ የኢየሩሳሌሙ ካቴኬቲካል ሌክቸሩ ላይ ምን ይላል? ይሄንኑ እንዲሁ ተመሳሳይ ያነሳና ይሄው ጌታ በዕለተ ሐሙስ የሰጠው ደሙ የሚያሳየው ደሙ መፍሰሱ ጌታ የሰጠው እኛ እንድንጠጣው ፓርቴክ እንድናደርግ እንድንካፈል ከዛም ደግሞ እንድንጠመቅበት ነው ይላል። ትቀበለዋለህ? ቅዱስ ቄርሎስ የኢየሩሳሌሙን እኮ ቴክስቹዋሊ ግልጽ በአማርኛ የተጻፈልህን በቄርሎስ ልትሰርዘው ነው? አትቀበለውም። ዕብራውያን ላይ ለምሳሌ ቀለል አድርጌ ልጠይቅህ፣ እንደውም አባቶች አትቀበለም። ለምሳሌ ዕብራውያን ላይ የፍየል ደም ማን ነው? ሙሴ በመጽሐፉ ላይ ያንን ደም ረጭቶታል አደለ? እና ደሙን ብቻ አልረጨውም አደለ? ምን ረጭቷል ሙሴ በብሉይ ኪዳን? ዘጸአት ላይ ስናይ ከውሃ ጋር የተቀላቀለ ደም ነው የረጨው። አሁን እንደዛ በመንፈስ ቅዱስ እንረጫለን ይላል። የትኛውን ደምና ውሃ ነው የምንረጨው? መንፈስ ቅዱስ በውሃ ይመሰላል አይደል እንዴ? ጥቅስ መንፈስ ቅዱስ በውሃ እንደሚመሰል ውሃ ተብሎ ለብቻው የህይወት ውሃ ምናምን አይደለም። እሱን አይደለም ያልኩ። እኔ የጠየኩ ውሃ ነው ያልኩ። ከጌታ ጎን የህይወት ውሃ ወጣ ነው የሚለው እንዴ? ውሃ አንተ ነህ እኮ ወደዛ ሄድከው። ይሄ ሌላ ቦታ ነው። አሁን እኮ እየጠየከኝ ያለው አንደኛ ዮሐንስን አይደለም ብራዘር።
አንደኛ ዮሐንስን ዮሐንስ ምዕራፍ 5ን ወገኖች አላብራራውም ዘሎታል እንዳለን ዮሐንስ በነገራችን ላይ ይሄው በአንተ እኮ ነው የሄድኩት። ኢቭን ይሄው አንደኛ ዮሐንስን በቃ 35 ሰከንድ እንሽል ጠቀም ሰዎች አንደ ዮሐንስን ጥምቀት እንደሆነ ከራሱ መጽሐፍ ስናሰይ ምን አለ? ከአባቶችም እንደሚያመጡ አውቃለሁ፣ አዲሱ መደበኛም እንደሚያመጡ አውቃለሁ እና የኔን ትርጉም ተቀበሉኝ አለ እና ከዛስ ትርጉሙን ከማን ጋር አገናኘው? ከዮሐንስ ወንጌል ምዕራፍ 19 ጋር አገናኘው። ምዕራፍ 19 ቁጥር 32 ቅዱስ ዮሐንስ አፈወርቅ፣ እነ ክሌሜንቶፍ አሌክሳንድሪያ፣ እነ ኦግስቲን፣ እነ ኢራኒየስ እንዲሁም ደግሞ እነ ሴንት ሲሪል ኦፍ ጄሩሳሌም ይሄን ሁሉ ያገናኙት ከጥምቀት ጋር ነው። ኢቭን ቀጥታ ባፕቲዝም ሪጀነሬት የምናደርግበት ነው። እንደሰማችሁት ያው አንቀበልም ብለዋል። ስለዚህ አባቶችን የማትቀበል ከሆነ ለመወያየት በጣም ከባድ ያደርገዋል። ጀስት እንደ ኮመንተሪ አሁን ማንም በመንፈስ ቅዱስ የተጻፈውን ትንቢት ለራሱ ጥቅም ማዞር፣ መተርጎም፣ መጠምዘዝ አይችልም። እንግዲህ መጽሐፍ ቅዱስም እንደሚናገረው ማለት ነው። ስለዚህ አባቶችን ካልተቀበልክ እኔም ቢኒም ከአንተ ጋር ለመወያየት በጣም እንቸገራለን። ዳኒ ገብተዋል አባባላ ለምን የገዛ ትርጉሜን ተቀበሉኝ ስለምትል ማለት ነው። አሁን የገዛ ትርጉምን እኛ የመቀበል ኢቭን እንትኑም የለንም። ለምን ከአንተ እንደውም የተሻሉ የተባሉ ፕሮፌሰሮች ስኮላሮች የጻፉትን እያሳየው ስለሆነ ማለት ነው። ያችሁት በቋንቋ በአማርኛ የተጻፈላችሁ ጥምቀት አይልም ጭራሽ። ስለዚህ የሆነ ሰው መጥቶ ስለጻፈው ከቋንቋ ውጪ ሂዱና አንብቡት። አንደኛ ዮሐንስ ምዕራፍ 5 ከ6 እስከ 12 አንብቡት። ስለ ጥምቀት ጭራሽ ዳኒ ጥያቄ እንስጥ። ጥያቄ ጠይቀ ጥያቄ ከጠየቀኝ እንጠይቃለሁ። ጥያቄ ትጠይቀናለህ። በመጽሐፍ ቅዱስ ላይ ለኃጢአት ስርየት የተጠቀሱት ምንድን ናቸው? ደሙ የኃጢአት ስርየት፣ ንስሐ የኃጢአት ስርየት። ቆይ እሺ፣ ደሙ የኃጢአት ስርየት እሺ፣ የኃጢአት ስርየት ጥቅስ ስጠን። ሁሉንም እንድናይ ምንድን ናቸው? አንደኛ ደሙ ስርየት የለም የሚለውን ጥቅስ አታውቀውም? እሺ፣ ጥቅስ ሰጠናል። አንዱ ደሙ። እሺ፣ ጥቅስ ስጠን ዳኒ። ሁለተኛ ትፈልጋለህ? እሺ አለ ምን ይታመነ። ሁለተኛ በንስሐ እምነት ይላል። እንግዲህ ግን ያው ንስሐ ምን ደሙ ነው የኃጢአት ስርየት። ደሙ ብቻ ያው ሰው በደሙ በንስሐ ሲመለስ ደሙ የኃጢአት ስርየት ያመጣለታል። ደሙ እሺ፣ ደሙ ነው ኮዝ ኢፌክት ዳይሬክት ለኃጢአታችን የፈሰሰው ደሙ ነው። ቆይ ይኸውልህ፣ አሁን እዚሁ ጋር ግልጽ ደሙ ብለሃል፣ ንስሐ ብለሃል። እሺ፣ ሌላ አለ? አንተ በንስሐ መግባትህ ያለ ደሙ የኃጢአት ስርየት አያስገኝልህም። ገብቶሃል? ንስሐ ብለሃል አይደለ? ንስሐ ደሙ በንስሐ ስትቀርበው ነው። ዋናው ደሙ ነው ኃጢአት ማሰሪያ። ዋናው ደሙ ነው። እሺ በደንብ ያዙልኝ። ዕብራውያን ምዕራፍ 9 ቁጥር 22 ቆይ አሁን ቢኔ የጠየቀህ ምንድን ነው? አዎ ደሙ ለምሳሌ ዋና ስርየት እንደሆነ ደም ሳይፈስ ስርየት የለም ተብሏል። ደሙ ሳይሆን በምንድን ነው የኃጢአት ስርየት የምናገኘው ሲል በንስሐ አልክ። ጎበዝ በቃ በንስሐ ካልክ ወደ ደሙ ነው የምትቀርበው። ወደ ደሙ ነው የምትቀርበው። ቆይ አንዴ፣ እሱ የጠየቀህ ምንድን ነው? ንስሐ አንደኛው ሳክራመንት ነው። ለምሳሌ ብንናዘዝ ወይም ደግሞ ንስሐ ብንገባ ስርየትን እናገኛለን ተብሎ ተጽፏል። ስለዚህ ንስሐ ስርየትን ይሰጣል። አዎ ስርየትን ይሰጣል፣ መጽሐፍ ቅዱሳዊ ነው። ልክ እንደዛ ሌላ ስርየት የምናገኘው በምንድን ነው? እና ደምን እንትን አታውጣው። በምጠቅሰው ነገር ውስጥ በቃ ደም አለ፣ ግዴታ ነው። ያለ ደሙ የሚሆን ነገር ስለሌለ ማለት ነው። ስለዚህ በእምነት ለምሳሌ ወደ ደሙ ስንቀርብ የኃጢአት ስርየት እናገኛለን። ይህንን አሁን እምነቱ ኃጢአት አሰረየ ልትለው ነው? እንግዲህ አንተ መጽሐፍ ቅዱስ ላይ ሌላ የለም ዳኒ፣ ሌላ የለም። አይ በቃ የኃጢአት ስርየት በደሙ ነው የሚደረገው። ሰዎች በእምነት ይቀርባሉ፣ በንስሐ ይቀርባሉ። እሺ የሐዋርያት ሥራ ምዕራፍ 2:38 እንዴት ነው የምትረዳው?
ሆነስትሊ ስፒኪንግ እሱ ራሱ ከዛ በፊት ምን እንዳል ንስሐ ግቡ የሚል አለ። ንስሐ ግቡ ካለው በኋላ ነው ንስሐ ግቡ ብሎ ሰረዝ ነው ያለው። ባይደው ይኸውልህ ነጠላ ሰረዝ ነው ያለው። ነጠላ ሰረዝ ነው ያለው። ስለዚህ ንስሐው ነው ኃጢአቱን ያሰረይለት። ንስሐው ነው ኃጢአቱን ያሰረይለት። ቆይ ንስሐ ግቡ ካለ በኋላ ነጠላ ሰረዝ ነው ያለው። እንግዲህ አማርኛ እንትኑን ካልገባ ከዛ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። ይሄ በኢየሱስ ክርስቶስ ስም ተጠመቁ የሚለው የምን ጥምቀት ነው? ያው አንድ ጥምቀት እኮ ነው ያለው። ያ ቦታ ግን ሲፈታ እንደዛ አይደለም የሚፈታው። ለማስረዳት ትንሽ ሊከብድ ይችላል ወገን። ምንም የሚከብድ ነገር የለም። ግሪኩ ራሱ ብናየው ሄደን ቀጥታ ለጥምቀት ነው የኃጢአት ስርየትን የሚሰጠው። ኦኬ ግሪኩ ልጠይቅህ እንግዲህ የሚከብድ ካልሆነ ኦኬ ግሪክ ትችላለህ ማለት ነው። ችግር የለውም። ግሪክ እኮ የኮሜንተሪ እኮ አለ። ያንዳንዱ ቃል በኮሜንተሪ አለ። በኮሜንተሪ አድርገን እናየዋለን። ኦኬ ግሪኩ ምንድነው? ለንስሐ ነው የኃጢአት ስርየትን የሰጠው ወይስ ለጥምቀት ነው? ንስሐ ተጠመቅ የሚለው ነጠላ ቁጥር ነው ብዙ ቁጥር ነው? አይ ስለ ብዙ ቁጥር ስለ ነጠላ ቁጥር አይደለም ባይዘው እያወራን ያለ ነው። ተጠመቁ የሚለው ቃል ወይም ደግሞ ለኃጢአት ስርየት የሚለው ኃጢአታችሁ ይሰረይ ዘንድ የሚለው ለንስሐው ቦታ ነው የተሰጠው ወይስ ለጥምቀቱ ነው የተሰጠው ነው ያልኩ። ይሄ አፕሮችህ አሁኑ አፕሮችህ ጠያቂው እኔ ጠያቂ ሆኜ ስለ እንደዚህ አይደለም እንዴ? ጠያቂው እኔ ነኝ። አንተ አይደለም እኔ እየጠየቁ ጠያቂ እኔ ሆኜ የኔን ጥያቄ እንደዚህ አይጠይቅም እንዴት ትለኛለህ? አይ አይደለም ጥያቄው እሱ አይደለም ነው ያልኩ። እንዲህ አይጠየቅም አላልኩም። እሺ ጥያቄው እሱ አይደለም። የጠየቅኩ ጥያቄ እኔ ነጠላ ቁጥር ነው ብዙ ቁጥር ብዬ አይደለም የጠየቅኩ። ወደ ግሪኩ እንሂድ ከተባለ ኦኬ ኃጢአታችሁ ይሰረይ ዘንድ ንስሐ ግቡ ነው የሚለው ግሪኩ ወይስ ኃጢአታችሁ ይሰረይ ዘንድ ተጠመቁ ነው የሚለው ግሪኩ የሚለውን እንየው። ተጠመቁ ናቲ አንድ ነገርም ልጨምርለት ዳኒ አንድ ነገርም እዚሁ ጋር ልጨምርለት ዳኒዬ ከትህትና ጋር ቃሉንም የተቀበሉ ተጠመቁ በዚያን ቀን 3000 የሚያህል ነፍሳት ተጨመሩ ይላል። ቃሉንም የተቀበሉ ተጠመቁ ሲል የምን ጥምቀት ነው የተጠመቁት? ጥምቀት ነው የተጠመቁት። አሁን ግን እኔና እሱ የምናወራው የምን ጥምቀት ነው የተጠመቁት? ቃሉንም የተቀበሉ ተጠመቁ ሲል የምን ጥምቀት ነው የተጠመቁት? ማለት የውሃ የመንፈስ ቅዱስ የሚለውን እንድለይልህ ፈልገህ ነው? ቆይ ቃሉንም የተቀበሉ ተጠመቁ በዚያን ቀን 3000 የሚያህል ነፍስ ተጨመሩ ይላል። የተጠመቁት ጥምቀት ምንድን ነው? የውሃ አይደለም ስላልክ ማለት ነው። እኔና ናቲ እያወራን አንተን ጥያቄ ማንሳት አስፈላጊ ነው። ይቅርታሽ ናቲ ቀጥል። ግሪኩ ነጠላ ቁጥር ነው ብዙ ቁጥር ነው ንገረኝ። አሁን ስለ ነጠላ ቁጥር ስለ ብዙ ቁጥር አይደለም። ኢቭን በነጠላም ቢሆን ኢቭን በብዙም ቢሆን የኛ ጥያቄ ከሱ ጋር አይገናኝም ነው እያልኩ ያለሁት። አሁን ለምሳሌ ከተገናኘ ጥሩ አርቲኩሌት ላድርግልህ። ምን እንድታረጉ ነው ተጠመቁ የተባሉት? እኔ ነኝ እኮ ጠያቂ። ይሄን መልስልኝ። ለምንድን ነው የምመልስልኝ? ስለዚህ እጅ ላይ የያዝከው አማርኛ ትርጉም ተሳስቷል። ብራዘር ጠያቂ ነኝ ሆኜ እኔ የምጠይቀው እጅ ላይ የያዝከው ትርጉም ተሳስቷል እያልከኝ ከሆነ እዛ ቴክስት ክሪቲሲዝም ላይ እንገባለን ማለት ነው። ኦኬ አሁን ተሳስቷል፣ አማርኛው የተጻፈው አማርኛ ተሳስቷል። አሁን ስለ ቃላት ስህተቱ ወይም ብዙ ቁጥር ነው ነጠላ ቁጥር የሚል አይደለም እኮ። ግሪኩ ለየትኛው ነው የሰጠው ነው? የኃጢአት ስርየት ለንስሐ ብለህ ስለጠቀስክ ነው የኃጢአት ስርየት የሚል አለ እዛ ጋር። ለንስሐ ማለት ለምሳሌ በብዙ ነው በነጠላ ነው የተቀመጠው። በብዙ ነው በነጠላ ነው የተቀመጠው። ፕሊስ አንዴ እሺ ዳኒ አሁን እየመለስኩ አይደለም። አንዴ ነው እንጂ በጣም ጫጫታው በጣም ጫጫታውን ለመቀነስ ነው። እሺ እንዲህ ማወራ ማለት ነው። ጫጫታ ማለት ነው አልገባኝም። እየተሳደብክ ነው? ኖ ጫጫታ ማለት በአንድ ሰው ብቻ እንትን የሚል ሳይሆን በሁለት ሰዎች እኩል ማውራት የሚከሰት ነገር ነው። ሌላ ሰው እንዳይሰማ የሚያደርገው ነገር ያንን ለመቀነስ አዳመጥኩ። አንተ ግን አላዳመጥክም። ቆይ አልልህም ነበር ብታዳምጠኝ ኖሮ። እሺ አሁን ላውራ። አሁን አዳምጠኝ ባይሆን። እሺ በዚህ ክፍል ሐዋርያት ሥራ ምዕራፍ 2 ላይ ተጠመቁ የተባሉት ለምንድን ነው? ግራመሩ አይፈቅድም ስላልከኝ እኔ ነኝ መጣ። ኧረ መልስልኝ። ተጠመቁ የተባለው ቤት ገብቶ ማውራት አስቸጋሪ እንደሆነ አውቃለሁ። ሰላማችሁ ይብዛ። ፕሊስ መልስልኝ ነው ያልኩህ እኔ። ወዴት ነው?
እንግዲህ እኔ እንትን በጣም አግሬሲቭ ሆኜ አላወራሁት እውነት ለመናገር ድምፄ እንደዛ ከመሰለ ግን በጣም ይቅርታ። እኔ በእውነት ለመናገር በጣም ካልሞኝ ነው ለማውራት የሞከርኩት ማለት ነው። ኤኒዌይስ ግን ክፍሉ ላይ የተወሰነ ነገር ልበልና ቢኒ በቃ ትቀጥላለህ ማለት ነው። ቢኒ ያነሳው ሐዋርያት ሥራ ምዕራፍ 2 ላይ በቃ በአጭሩ ምንድነው ተጠመቁ ተባሉ። ኦኬ ተጠመቁ ተባሉ፣ ቃሉን ሰሙ፣ ልባቸው ተነካ፣ አመኑ ማለት ነው። ኦኬ አመኑ፣ ልባቸው ተነካ ሲባል በቃ አመኑ። በነገራችን ላይ አመኑ እንደሆነ ይሄው የራሳቸው አዲሱ መደበኛ ትርጉምም ከፍተን ማየት እንችላለን። በቃ አመኑ ነው። ስለዚህ እነዚህ ሰዎች ሲያምኑ የኃጢአት ስርየት አግኝተዋል? አላገኙም። ይሄም አንድ መልሳችን ነው ባይዘወይ ማለት ነው። እሺ ስለዚህ ልባቸው ተነካ። ከዛስ ሐዋርያው ቅዱስ ጴጥሮስ ምን አላቸው? ንስሐ ግቡ። ከዛስ ንስሐ ከገባችሁ በኋላ ተጠመቁ። ለምንድነው ተጠመቁ ያላቸው የሚለውን እዛው ስናየው ኃጢአታችሁ ይሰረይ ዘንድ ኦኬ ኃጢአታችሁ ይሰረይ ዘንድ ንስሐ ማነው እያንዳንዳችሁ በኢየሱስ ስም ተጠመቁ ይላቸዋል። ስለዚህ ጥምቀቱ የኃጢአት ስርየት እንደሚሰጥ ይሄ በጉባኤያት በአባቶች እንዲሁም ደግሞ መጽሐፍ ቅዱሱንም እንዲሁም ስናነበው ደግሞ ቀጥታ ያለ የተጻፈ ነገር ነው ማለት ነው። ሌላው ደግሞ አንድ ለመጨመር ያለ ሐዋርያት ሥራ ለምሳሌ ምዕራፍ 22 ቁጥር 16 ሐዋርያው ቅዱስ ጳውሎስ ካመነ በኋላ እንግዲህ ምን ላድርግ ብሎ ከታዘዘ በኋላ ምን ይባላል? አሁን ስለምን ትዘጋያለህ? ተነስና ስሙን እየጠራ ተጠመቅ፣ ከኃጢአትህ ታጠብ። ኃጢአትህ ታጠብ የተባለው መቼ ነው? እመንና ከኃጢአትህ ታጠብ ተባለ? አልተባለም። እና ምን ሲባል ነው? ተነስ ስሙን እየጠራ ተጠመቅ፣ ከዛስ ከኃጢአትም ታጠብ። ስለዚህ ጥምቀቱ ለኃጢአት መታጠብ ይሰጠናል ማለት ነው። አሁን እንደው ስለ ጥምቀት በሰፊው ቅድም የተባለ እንደ ዮሐንስ መልእክት ምዕራፍ 5 ተነስቶ ነበር እና ከዛ በኋላ ወደ ዮሐንስ ወንጌል ምዕራፍ 19 ጋር አገናኝቶ ወንድማችን ሲናገር ነበር። ዮሐንስ ወንጌል ምዕራፍ 19 ቁጥር 32 ላይ እንግዲህ እንደምናውቀው ጌታችን ከጎኑ ውሃና ደም ፈሷልና ይሄ በጣም እንደቀላል እንዳታዩት እሺ። ቤተክርስቲያን የተገኘችበት ናትና እንዴት ማለት መሰላችሁ? አዳም በተኛ በአንቀላፋ ጊዜ ሙሽራው አዳም እንግዲህ ተመልከቱ፣ ሙሽራው አዳም በተኛ በአንቀላፋ ጊዜ ሙሽራይቱ ሔዋን እንዴት ተገኘች? ከጎኑ። ተመልከቱ ሙሽራው አዳም ባንቀላፋ ጊዜ ሙሽራይቱ ሔዋን ከጎኑ ተገኝታለች። አሁን ሙሽራይት የተባለች ቤተክርስቲያን ከጎኑ የተገኘችው ሙሽራው ኢየሱስ ክርስቶስ ባንቀላፋ ጊዜ ነው። አያችሁ፣ በሞተ ጊዜ ከጎኑ ተገኝታለች። ቤተክርስቲያን ማን ነው? የእውነተኛ አማኞች ህብረት፣ ስብስብ። እኔ፣ እናንተ፣ ቢኒ፣ የሁላችንም ህብረት። እኛ ቤተክርስቲያኑ ስለመጨመር ምን ማድረግ አለብን? መጠመቅ ብቻ ነው? ከውሃው መጠመቅ ብቻ ነው? ከዛ ከፈሰሰው ውሃ መጠመቅ ብቻ ነው? አይደለም። ከደሙ መጠጣት ስጋውን መብላት ደግሞ ያስፈልገናል ማለት ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ልክ አሁን እንዳልኳችሁ ምን ይላል? እንደ ተራ ነገር እንዳታዩት። እንደው ዝም ብሎ የፈሰሰ ነገር አይደለም። አሁን እሱ እንዳለው እንደው ጀስ ለምልክትነት እንደው መሞት አለመሞቱ ለመረጋገጥ ምናምን እንደዚህ። በነገራችን ላይ ከአጥንቶቹም አንዱም አይሰበሩም ተብለዋል። ባይዘዌ ኦኬ። አሁን ስለተወጋ ነው የተተወው ማለትም አይደለም። ግዴታ ቤተክርስቲያን መገኘት ነበረባት እና ደግሞ ከአጥንቶቹም ደግሞ አይሰበርም። እሺ። እና ቀድሞኑ እንደሞተ አይቶ ነው የሚለው። ቀድሞኑ እኮ እንደሞተ አይቷል። ከዛ በኋላ ከወጋው በኋላ ነው እንደሞተ ያየው አይደለም። ይሄ ክፍሉን ሄደን ማየት እንችላለን። ኦኬ። እና ከጎኑ ውሃና ደም መፍሰሱ እንዲሁ ዝም ብሎ ነገር አይደለም፣ ወይም አጋጣሚ አይደለም። እና ምንድነው ከተባለ ውሃው ማየገቦ የምንለው ማየገቦ ማለት ምን ማለት ነው? ከጎኑ የወጣ ውሃ ማለት ነው። ገቦ ማለት ጎን፣ ማይ ማለት ውሃ ማለት ነው። የጎኑ ውሃ ማየገቦ እንለዋለን። እና ከዛ የምንጠመቅበት ነው። ጥምቀታችን ነው። ሪጀነሬት የምንሆንበት ነው፣ የምንታደስበት ነው። እና ይሄን በአንድ ነገር ልጠቅልለው። ለምሳሌ ዕብራውያን ላይ ሲናገር ሁላችሁም ሀሳባችሁን ትዝታችሁ ወዴት አድርጉ? ወደ ሙሴ አድርጉ። ሙሴ ከእግዚአብሔር ጋር ከተነጋገረ በኋላ የእግዚአብሔርን ቃል መጽሐፉን ይይዝና የኪዳኑን ማለት ነው ለሕዝቡ ያነብላቸዋል። ያኔ ከግብጽ በወጡ ጊዜ ማለት ነው። ለህዝቡ ያነብላቸውና ከዛ ምን አለ? ይሄው እግዚአብሔር እንዲያዟል፣ በዚህ የምትስማሙ ከሆነ ይሄው እግዚአብሔር ከህዝቡ ጋር የሚገባው ኪዳን ይሄ ነው ይላቸዋል። ኦኬ። ከዛ በኋላ አዎ እንስማማለን ሲሉ ምን አደረገ ሙሴ? አምጡልን ምንድነው የሚባለው ይሄ መምህር እስቲ አስታውሱ ወይ ቢኒ፣ ምንድነው ይሄ ሳር፣ ሄሶጵ፣ ሶሪ አስታውስኩት መጣልኝ። ሄሶጵ፣ በሄሶጵና ቅጠል ማለት ነው። በቅጠልና ሳር ነገር ነው እና የፍየል ጭራ አደረገና ሙሴ፣ ይሄ ምላችሁ የሙሴ ነው እሺ። እና ምን አደረገ? ውሃና ደም ቀላቀለና ደሙ የምንድነው? የእንስሳ ደም ነው። ምን ላይ ረጨው? መጽሐፉ ላይ ረጨው፣ ህዝቡ ላይ ረጨው፣ ተበርናክሉ ላይ ድንኳኑ ላይ ረጨው። እና ቅዱስ ዮሐንስ አፈወርቅ ይሄን ይይዝና አሁን ይሄ መረጨት አለ። ለምን ኪዳን
ቀጥሏል እና ያ የቀጠለው ኪዳን ግን አዲስ የሆነ ኪዳን መጥቷል። አሮጌው ሳይሆን አዲሱ፣ እሱም በጌታ የሆነ ኪዳን ነው። እና እንዴት ነው ካላችሁ ማቴዎስ 26 ይኸው የአዲሱ ኪዳን ደሜ ይሄ ነው ብሎ ሰጥቶናል አይደለ? ስለዚህ አሁን እንዴት ነው ይሄኛውን መረጨት ይሄ ስርዓት የሚቀጥለው አለ? በመንፈስ ቅዱስ ነው። እንዴት? ጌታችን ከጎኑ ውሃና ደም በፈሰሰ ጊዜ አያችሁ፣ መንፈስ ቅዱስ በጥምቀት በኩል ይሄንን ደም ሁላችን ላይ ይረጫል ማለት ነው። እና ቅዱስ ዮሐንስ አፈወርቅ ይሄን ይዝና እንዴ ሙሴ ጊዜ መጽሐፍ የተባለው በመጽሐፍ ላይ ሙሴ ረጨ፣ በድንኳን ላይ ረጨ፣ በቤተ መቅደሱ ላይ ረጨ የተባለው አሁን የአዲስ ኪዳን ቤተ መቅደሶች ማነን? እኛ አይደለን እኮ፣ እኛ ላይ ነው ማለት ነው አሁን የሚረጨው፣ ድንኳን ላይ አይደለም። ስለዚህ አሁን ደሙ እኛ ላይ የሚረጨው በማን ነው? መንፈስ ቅዱስ አማካኝነት። እንዴት? በምስጢራት በኩል። በምን? በጥምቀት። ስለዚህ የጌታ የፈሰሰውን ደም ለእያንዳንዳችን ለተጠማቂያን የሚረጨው ማን ነው? መንፈስ ቅዱስ። ኦኬ። ስለዚህ የአገልግሎቱ የሙሴ አገልግሎት እንዴት ከኢየሱስ ጋር አገናኘው ካላችሁኝ ራሱ ዕብራውያን ሲናገር ምን አለ? ያ የሙሴ ወይ ደግሞ የኦሪት አገልግሎት ለአዲስ ኪዳኑ ምንድን ነው? ጥላ ነው፣ ምሳሌ ነው። ላይፈጸም ተጠንቀቀ ስራ አይባልም። ድንኳኗ ስትሰራ አገልግሎቱ ሲሰራ ተጠንቀቅ የተባለው ለምንድን ነው? በአዲስ ኪዳን ፍጻሜ የሚያገኘው በክርስቶስ ስለሆነ ነው። እና ያው መምህራን ምናን እያሉ እኔ ማውራት በጣም እንትን ነው። እግዚአብሔር ያክብርልን። ቴንኪዩ። ሳሰላስኩ ይቅርታ። ቀጥሉ። ቃልዮት ያሰማልን። ዲያቆን ቃልዮት ያሰማልን። ትሕትናሽ ግሩም ነው ደግነትሽም፣ ትሕትናሽ ግሩም ነው ደግነትሽም፣ እናቱ ሆነሻል ለመድኃኔዓለም፣ እናቱ ሆነሻል ለመድኃኔዓለም። ትሕትናሽ ግሩም ነው ደግነትሽም፣ ትሕትናሽ ግሩም ነው ደግነትሽም፣ እናቱ ሆነሻል ለመድኃኔዓለም፣ እናቱ ሆነሻል ለመድኃኔዓለም። ንጽሕት ስለሆንሽ እመቤቴ እመቤቴ እንከን የሌለብሽ እመቤቴ እመቤቴ የፍጥረታት ጌታ እመቤቴ እመቤቴ ባንቺ ያደረብሽ እመቤቴ እመቤቴ የድንግል መመረት እመቤቴ እመቤቴ ዜናዋ አስገረመኝ እመቤቴ እመቤቴ እሳቱን ታቀፈች እመቤቴ እመቤቴ የማይቻለውን እመቤቴ እመቤቴ ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም ምርኩዜ ልበልሽ እመቤቴ እመቤቴ ጥላ ከለላዬ እመቤቴ እመቤቴ ጋሻዬ ነሽ አንቺ እመቤቴ እመቤቴ ለኔስ መመኪያዬ እመቤቴ እመቤቴ ባለም እንዳልጠፋ እመቤቴ እመቤቴ ሕይወት መሮብኝ እመቤቴ እመቤቴ እንደ ወይን አጣፍጪው እመቤቴ እመቤቴ ድንግል ድረሽልኝ እመቤቴ እመቤቴ ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል የመድኃኔዓለም የምስራቅ ደጃፍ ነሽ እመቤቴ እመቤቴ የሁላችን ተስፋ እመቤቴ እመቤቴ እሙለ ፀሐይ ጽድቅ እመቤቴ እመቤቴ
የሁሉ ጠበቃ እመቤቴ እመቤቴ ድንግል የድል አክሊል እመቤቴ እመቤቴ ድንግል የጽድቅ ስራ እመቤቴ እመቤቴ ድንግል መሰላል ነሽ እመቤቴ እመቤቴ የተዋሕዶ ተስፋ እመቤቴ እመቤቴ ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም። ይቀበልልን፣ እግዚአብሔር ያክብርልኝ። ቢንዬ ተዋሕዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ